ጤና ይስጥልን መስፍን አማን ከኔዘርላንድ እንደምን አለ? መሳይ ሰላም ነው ወይ? እንዴት ነህ? አለን እግዚአብሔር ይመስገን። ተጠፋፍተን ነበር። አዎ ተጠፋፋን። ያው አንተን እንግዲህ ረዘም ያለ ጊዜ ባንገናኝም ያው በተለያየ መልኩ በስልክም ስለምንገናኝ ስለ ሀገራችን ወቅታዊ ሁኔታ መረጃ እንለዋወጣለንና ለኔ አዲስ አይደለም ለተመልካቾች ካልሆነ ምናልባት ለቀናት ጠፍታል። ልክ ነው። ያው እንግዲህ መተናል ተመልሰን እንዴት እየተከታተልክ ነው? ነገሮች በየቀኑ በፍጥነት የሚቀያየሩበት ሁኔታ ነው እየተፈጠረ ያለው። ህወሓት እየታመሰ አሁን ደግሞ በአሜሪካ ገላጋይነት የአሜሪካው አምባሳደር ወደ መቀሌ ለ3 ቀናት ሄደዋል። ህወሓት ማል የገባውን ጸብ እናበርዳለን እናስታርቃለን ብሎ ሄዷል። በዚህ በተጓዳኝ የተነሳለ ኢትዮጵያ ምን ያህል ሀገረ መንግስቷ የደከመ በተለይ አሁን ያለው በስልጣን ላይ ያለው አገዛዝ ፍጹም ደካማ መሆኑን የተረጋገጠበት አንድ ክስተትም ተደርጎ ተወስዷል። በኢትዮጵያ ጉዳይ ነው። ምንም እንኳን አብይ አህመድ አቅም ያጣ ቢሆንም ትግራይ በጀት የሚበጅትበት እዛ አካባቢ ያለውን ሁኔታ ይቆጣጠራል ተብሎ የሚታሰብ ነው። ነገር ግን ሌላ አካል እየመጣ ነው መፍትሄ እየፈለገ ያለውና የአብይ አህመድ አገዛዝ ከአዲስ አበባ ውጪ መተንፈስ የማይችል መሆኑን የተረጋገጠበት አንድ ክስተት ነው ማለት እንችላለን። በውይይታችን የምናነሳው ይሆናል። የፋኖ ኃይሎች በጣም ጠንካራ የሆነ ውጊያ እያደረጉ ነው። ዛሬ በተለያዩ አካባቢዎች የሚደረጉ ውጊያዎችን በተመለከተ ዝርዝር መረጃዎችን እየተቀበልን ነው። በጎንደር፣ በሸዋ፣ በወሎም እንደዚሁም በጎጃምም ያሉት የተለያዩ እንቅስቃሴዎች የሚያመላክቱት ሰሞኑን ሲደረጉ የነበሩ ጠንካራ ውጊያዎች አሁንም እንደቀጠሉ የሚያሳዩ ናቸውና በፋኖ ዙሪያ ያለውንም ነገር እናነሳለን። በአንጻሩ ደግሞ የአማራ ክልል ምስለኔ አስተዳደር 7 ሚሊዮን ተማሪዎችን ሊቀበል ዝግጅት ላይ ነኝ እያለ ነው። እንግዲህ አብዛኛውን የአማራን ክልል መቆጣጠር ያልቻለው ይሄ ምስለኔ አስተዳደር 7 ሚሊዮን ተማሪዎችን ይቀበላለሁ ሲል ለብዙዎች አስገራሚ ሆኖ ነው የታየው። ምክንያቱም አሁን ባለው መረጃ በትክክል መሬት ያለው ሀቅ የሚያሳየው መንግስት ወይም ደግሞ አገዛዙ የሚቆጣጠረው ቦታ በጣም ያነሰ በተወሰኑ ትልልቅ ከተሞች ላይ ብቻ የተወሰነ አገዛዝ ሆኖ ነው የቀረውና 7 ሚሊዮን ተማሪዎችን ወደ ትምህርት ገበታ በመመለስ ሊቀበላቸው ነው የሚለው መረጃ ከየት የመጣ እንደሆነ ግራ የሚያጋባ ሆኗል። በአማራ ክልል ያለውንም ወቅታዊ ሁኔታ የምንመለከተው ይሆናል። በአንዳንድ አካባቢዎች የፋኖ መሪዎች አደረጃጀት በመፍጠር ከህዝቡ አስተዳዳሪዎችን በማስመረጥ ከተሞችን መምራት ጀምረዋል። ከተሞችን እንግዲህ ያለውን ሁኔታ በማስተባበር ያለውንም ሀብት በማከፋፈል ጭምር ህብረተሰቡ መደበኛ ሆነውን ህይወቱን እንዲቀጥል እያደረጉ እንዳሉን የደረሰን መረጃ የሚያመለክተው። በጠለምት አካባቢ የመሬት መንሸራተት አደጋ ደርሷል። እስካሁን ባለው መረጃ 24 ሰዎች መሞታቸው ታውቋል። እንደ የተፈጥሮ አደጋ በተለያዩ የኢትዮጵያ አካባቢዎችም እንደዚሁ ከፍተኛ ጉዳት እያደረሰ ነው። በስልጤ አካባቢም እንደዚሁ በርካታ አካባቢዎች በውሃ መከበባቸውን መረጃዎች ያመለክታሉ። በደቡብ ኦሞራቴ በውሃ ሊጥለቀለቅ እንደሚችል ስጋቱ እየተገለጸ ይገኛል። በደቡብ ክልል በተለያዩ አካባቢዎች እንደዚሁ የመሬት መንሸራተት መግጠሙ የሚታወስ ነው። መስፍን ሌሎች መረጃዎችም አሉን። ግብጽ እያንዣበበች ነው፣ ዳርዳር እያለች ነው። ኢትዮጵያን ከርቀት ሳይሆን አሁን ከቅርበት በሶማሊያ በኩል እየመጣች ነው። በሶማሊያ ሰራዊቷን ልታሰፍር እንደምትችል እየተነገረን ያለው የአብይ አህመድ ደካማ የውጭ ጉዳይ ፖሊሲ ኢትዮጵያን ለከፍተኛ አደጋ የዳረጋት እንደሆነ በተለያዩ የመረጃ ምንጮች እየተነገረን ያለው። እንግዲህ ይህንንም አንስተን የምንወያይ ይሆናል። መስፍን ምናልባት ከታዘብከው ከጠፋበት ጊዜ ጀምሮ የኢትዮጵያን ፖለቲካ እንዴት እየተከታተልክ እንዳለ በአጭሩ ቅኝት ንገረንና ወደ ርዕሰ ጉዳዮቹ በቅደም ተከተል እንሄዳለን። ያ በጣም አመሰግናለሁ መሳይ። ከፋኖ ልጀምር ምልህ ይሄ ነገር ኦልሞስት እንግዲህ አሁን አመት ካለፈው 1 ወር ምናምን ሊሞላው ነውና በዚህ አጭር ጊዜ ውስጥ የተለያዩ እንትኖች አሉ፣ ወጣ ገባ ነገሮች፣ አስቸጋሪ ነገሮች ቢኖሩ በኢትዮጵያ እኔ ምልህ ብዙ ታሪኮች አንብቤያለሁ። የጎሬላ የትጥቅ እንቅስቃሴ ታሪኮች አንብቤያለሁ። እንደዚህ አይነት በአመት ጊዜ ውስጥ እንደዚህ አይነት ትልቅ እመርታ ያስመዘገበ በጣም ትልቅ መሰረት መጣል የቻለ የትጥቅ እንቅስቃሴ ህዝባዊ መነሳሳት እኔ ምናልባት አለ የሚል ሰው ካለ ቢመጣልኝ ጥሩ ነው። ምሉ እዚህ አካባቢያችን አይደለም ሌሎችም እነ ቪየትናም እነ ላቲን አሜሪካ ምናምን የተካሄዱትን አብዛኞቹ እነዚህ የትጥቅ መነሳሳቶች በአመት ውስጥ ባጭር እንዲህ ባለ በአንድ አመት በሚጠጋ ጊዜ ውስጥ ይሄን ያህል አካባቢ መቆጣጠር መቻላቸው፣ ይሄን ያህል ታጣቂ ኃይል በህዝቡን አንቀሳቅሰው ለትጥቅ ማነሳሳታቸው፣ የመንግስትን መዋቅር በዚህ ደረጃ እንዳይሰራ ሽባ ማድረግ መቻላቸው
ከነበራቸው በጣም ጥቂት የሚቆጠር የነፍስ ወከፍ መሳሪያ ምንድነው 2 ክላሽ ያዘውላ ብሎ ማጆ ጀምሮ ነበር አይደል ጠቅላይ ሚኒስትሩ ባለፈው ጊዜ ከዛ መሳሪያ አልፎ አሁን ሞርታር መታጠቅ እነዚህ ከባድ መሳሪያዎችን የቡድን መሳሪያዎችን መታጠቅ አንዳንድ ፎቶዎች ላይ ሳይ ነበር የዚህ በትከሻ የሚጫን ላውንቸሮችን ጭነው ምናምን ነገር ማየት ምናምን ነገር እና በጣም ትልቅ ምርታ ውስጥ ያለ እንትን ያለው አሁን ቅድም ያነሳው ነገር ደግሞ ሌላው እንትን ነው ይሄ ፋኖ ከትጥቅ አመጽነት ወደ ፖለቲካ አደረጃጀትነት ወደ ህዝብ ማስተዳደርነት ማለት ነው እየመጣ ያለበት ሁኔታ ነው ያለው ከዚህ ቀደም የነበረው ታክቲክ አንድ ከተማ ገብቶ ከዛ ከተማ የመንግስትን ኃይሎች ተመረጡ ኢላማዎች ላይ ጥቃት አድርሶ ያን ከተማ ለቆ መውጣት ነበር አሁን ግን ያ ነገር ተለውጦ ያንን ከተማ ይዞ ህብረተሰቡን ማስተዳደር ነው ምክንያቱም እስካሁን እንደታየው እነዛ ጥቃት ተፈጽሞባቸው የሚወጡ አካባቢዎች የገጠር ከተማም ሊሆን ይችላል ትልቅ ከተማም ሊሆን ይችላል መካከለኛ ከተማም ሊሆን ይችላል እነዛ አካባቢዎች አንድም ለመንግስት የበቀል ጥቃት የተጋለጡ ናቸው ሁለቱም ፋኖ ለቆ ከወጣ በኋላ የመንግስት የጸጥታና የፖለቲካ እንትን አቋም መልሶ ራሱ ማቋቋም ስለማይችል እነዛ አካባቢዎች ውስጥ ስርዓት አልበኝነት ህብረተሰቡ ለተለያዩ እንትኖች እየተጋለጠ ያለበት ሁኔታ ነው ያለው ስለዚህ ይሄንን ክፍተት ፋኖ መሙላት መጀመር አለበት የሚል ሐሳብ ነበርና አሁን ያንን በተግባር እያሳየ ነው እየሰማው ነበር ዱርቤቴ ነው ምናምን እንደዚህ ከተሞች አንዳንድ ከተሞችን የወረዳ ከተሞች ምናምኖችን ፋኖ ማስተዳደር ጀምሯልና ይሄ ለፋኖ የበለጠ ጉልበት የሚጨምር ነው በነገራችን ላይ እንትንም ነው ትምህርት ቤትም ነው ለአንዳንዶች ፋኖች ነገ ሀገር ሊያስተዳድሩ የሚችሉ ልጆች ናቸው ስለዚህ ከዚህ ደረጃ ከቀበሌ ከወረዳ ደረጃ ማስተዳደር ምን እንደሆነ ፓብሊክ አድሚኒስትሬሽን ህዝብ ማስተዳደር ምን እንደሆነ የህዝብን ችግር መሰረታዊ እነዚህ መሰረታዊ የጤና አቅርቦቶችን የመሳሰሉትን ኢንፍራስትራክቸርስ ማቅረብ ምን እንደሆነ ካሁኑ በተግባር እየተለማመዱ መምጣት አለባቸውና ይሄ ነው በኋላ አድጎ አገር የሚመራ ፖሊሲ አውጪ የሚሆን የፋኖ ኃይል የሚሆነውና ትልቅ ነገር ነው በትጥቅ እንቅስቃሴው በኩል ካለፈው ብዙ የተለየ ነገር የለም የመንግስት ፉከራ እንዳለ ሆኖ ማለት ነው በ15 ቀን አጠፋቸዋለሁ በ30 ቀን አጠፋቸዋለሁ ቀነ ገደቡን እኔ አሁን እንዲያውም ረስቸዋለሁ ከመብዛቱ የተነሳ እነሱም የሚረሱት ይመስለኛል መስከረም 30 ሰኔ 30 ጥር ሐምሌ አቦ ምናምን ብቻ የሆነ የማይሰጥ የማይጠቀስ ቀን የለምና በዚህ ቀን ውስጥ እናጠፋቸዋለን ተብሎ ፋኖ አሁን እንትን አይደለም እኮ ሰርቫይቭ ማድረግ አይደለም እኮ ሰርቫይቭ ከማድረግ ፍሎሪሽ አድርጓል ምንድነው ህልውናውን ከማስቀጠል በላይ አብቦ የፋኖ አድማሱን እያሰፋ ያለበት ሁኔታ ነው ያለው በየቦታው የምንሰማው ነገር ያ ነው በየጊዜው የሚካሄደው ስልጠና በየጊዜው የሚካሄደው አዲስ አባላትን ወደ ፋኖ የማስገባት ነገር በራሱ እኮ የሚነግር ነገር አለ ፋኖ የሆነ ህይወት ያለው እንቅስቃሴ ነው የሚቀጥል እንቅስቃሴ ነው የሚቆም እንቅስቃሴ አይደለም የሚቀንስ እንቅስቃሴ አይደለም በምንም ነገር ማለት ነው እና ይሄ ያለበት ሁኔታ ነው ያለው በየቦታው እኔም ሰምቻለሁ እና አሁን እኮ እንትን መሆኑ ቀረ አይደለም ፋኖ እዚህ ቦታ ጥቃት ፈጸመ ምናምን ነገር ዜና መሆኑ ቀረ በጣም የተለመደ ነገር ሆነ እኔ አንዳንዴ ለመናገርም እንትን ይለኛል ምክንያቱም በቃ ጀስት አማራ ክልል ውስጥ በየቦታው የሚካሄዱ ጥቃቶች እዚህ እንዲህ ቦታ ከፍተኛ የብልጽግና ባለስልጣን ላይ ደፈጣ ጥቃት ተጣለ እንዲህ ቦታ የመከላከያ ሰራዊት ላይ ጥቃት ተፈጸመ ይሄን ከተማ ፋኖ ተቆጣጠሩ እንዲህ ከተማ ላይ ጥቃት አድርጎ ወጣ ማለት ላለፉት አንድ አመታት እንትናል እኔ አንዳንዴ በጣም እንትን ይለኛል እና አሁንም ያ ነገር ነው ያለው በበለጠ በጣም በሰፋ መልኩ ነው እየተካሄደ ያለው አሁን የሰሜን ጎንደር አካባቢዎች ይሄ ዳባት አልጣሽ ቋራ ምናምን አካባቢ የሚካሄዱት እንትኖች ሲሰማቸው የሚገርም ገድል እየተፈጸመ ነው ያለውና ፋኖ ቀጣይነት ያለው እንቅስቃሴ ነው ቀጣይነቱ ደግሞ ዓላማውን እስኪያሳካ የሚሆንበት ያለበት ሁኔታ ነው ያለውና በዚህ በኩል ምንም እንትን አይደለም እንዳልኩ ትንንሽ ውጣ ውረዶች አሉ አባጣ ጎርባጣዎች አሉ እነሱ ደግሞ በጣም በጥቂት በእጅ ቆጥረን በመንጠቅሳቸው ሰው ምክንያት የሚፈጠሩ ናቸው እንዲህ አይነት ነገር ደግሞ ሀፕን ያደርጋል ብዙዎቻችን አሁን አንዳንዴ ተስፋ መቁረጥ መበሳጨት አለ እኔም አንዳንዴ በሳጫለሁና ስበሳጭ የምናገረውን ማላቅምና እንትን ግን ምንድነው ይሄ ነገር በእንዲህ አይነት እንቅስቃሴ ውስጥ የሚፈጸም እንትን የሚፈጠር ነገር መሆኑን ተቀብለን እንትኑን መቀጠል ነው ማስቀጠል ነው ያለብን አስቸጋሪ ነገሮች አሉ እዚህ ዲያስፖራ ያለው መሳሳብ መጓተት አለ በሚዲያ እየተካሄደ ያለው በጣም አስቀያሚ ሆነ እዚህ ግባ ማትለው ይወረደ ስለ አማራ ያወሩ በጎጥ ስራ የሚሰሩ ሰዎች አሉ
አንድ ሚዲያ እንኳን መፍጠር አቅቶን አሁን ይኸው እያየን ነው። የአንዱ ክፍለ ሀገር የራሱ ሚዲያ ያቋቁማል፣ ሌላኛው ክፍለ ሀገር የራሱ ሚዲያ ያቋቁማልና ይሄ በእውነት መፍትሄ ይሆናል። ይሄ የዊኒንግ ፎርሙላ የማሸነፍ እንትናችን ያሰፋል አያሰፋም የሚለውን ነገር ቢያስቡበት ጥሩ ነው። ምልኛ ምክር ነው የምንሰጠው። ድሉ በጣም አመርቂን እውነት ለመናገር ዛሬ የሰማናቸው በተለያዩ አካባቢዎች የሰማናቸው ነገሮች እንዳልከው ነው። አሁን ፋኖ አጠቃ ፋኖ እንዲያደረገ የሚለው ከዜናነት አልፏል። አሁን እንዲሁ ዝም ብለን ክስተቶችን ሪፖርት ለማድረግ ለተመልካቹ ያለበትን ደረጃ ለመግለጽ ያህል እንጂ ዜና ነው በሚልም አይደለም። ምክንያቱም የተለመደ ነው። አሁን በጣም አስገራሚ ነው። አንድ ያየሁትን ቪዲዮ አለ። ባለፈው ሳምንት ዳንኤል ክብረት ለመቀለድ ሞከረና ምንድነው ትዊተር ላይ የሆኑ እናት ጎንደር ጸበል ጻዲቅ ጠርተዋቸው ጸበል ጻዲቅ ሲጠጡ የነበሩትን ማረክን ይላል ጃዊሳ ብሎ አወጣ። አሁን አንድ ቪዲዮ እያየው ነበር። ቪዲዮ ደግሞ ምንድነው እነዚህ የተማረኩ የአብይ አህመድ ወታደሮችን ፋኖች ሲቀልቧቸው እየተንከባከቡ እውነት ለመናገር እንደዚህ አይነት ሰራዊት ታይቶ አይታወቅም። እውነት የፋኖ ሰራዊት የፋኖ ኃይል ምርኮኞችን እንዲሚንከባከብ በዚህ ደረጃ እንደው ዓለም አቀፍ ሽልማት ቢኖር ፋኖ መሸለም የሚገባው ነው። እንደዚህ አይነት ዲሲፕሊን ያለው በዚህ አሁን እነ ዳንኤል ክብረት ሊያፍሩ ይገባል። እሱ ያለውንም ቦታም በተመለከተም በቪዲዮ ወጥቷል። ያሳፍራል። እንደዚህ አይነት ነገሮችን የሚሰራ እንደዚህ አስደናቂ ነገሮችን የሚያሳየው የፋኖ ሰራዊት ደግሞ በእንደዚህ ትንንሽ ምክንያቶች አሁንም የማያባራ ፍጥጫ ውስጥ መግባቱ ያሳዝናል። አንድ ነገር በእርግጠኝነት መናገር የሚቻለው ግን ችግሩ እየተፈታ ነው። እንደ በፊቱ አይደለም። እንደ በፊቱ በጣም የከረረ አይደለም። አሁን ነገሮች የበረዱ ሰዎች መሃል ገብተው በተለይ ሁነኛ የሆኑ ሰዎች መሃል ላይ ገብተው አንተምተው ብለው ወደ መሃል መንገድ ሁሉንም እያመጧቸው ነው። ግን ያለቀለት አይደለም። አሁንም ችግሮች ይኖራሉ። አሁንም እንዳልከው እዚህም እዛም ምንድነው የአውራጃዊ ስሜት በተለያየ መልኩ የሚንጸባረቅባቸው ሰዎች የሚያደርጉት ነገር ሊኖር ይችላል። ግን ብዙ ርቀት አይደለም። ሁሉም አጀንዳቸው አንድ ነው። መዳረሻቸው አንድ ቦታ ነው። በተለያየ ቦታ እንሂድ በተለያየ አቅጣጫ እንሂድ ይበሉ እንጂ የሚደርሱበት ቦታ አንድ ስለሆነ የጋራ ኮስ ስላላቸው የጋራ አጀንዳ ስላላቸው ወደ አንድነት መምጣታቸው አይቀርም። ያ ጊዜ እንዳይወስድ ነው ልመናው። ጊዜ ወሰደ በቶሎ ወደ አንድነቱ መምጣቱ ዘገየ በሚል እንጂ መምጣታቸው አይቀርም። ችግር ያለበትማ እየተንጠባጠበ በወንፊት እየተንጓለለ ወደ ኋላ ይቀራል። ማንም ከማንም አይበልጥም። ስማለኝ ዝናለኝ ደጋፊ ያለኝ ብዙ ቲፎዞ አለኝ አይሰራም። በአማራ ትግል ውስጥ አሁን ያኔ ሊሰራ ይችላል። አሁን ግን አይሰራም። አሁን የሁሉና ትግል ነው። ትግሉ ደግሞ ትላንት አንድ የፋኖ አመራር ከጎጃም ቋሪት አካባቢ ሳነጋግረው ነበር። የገረመው ወንዳወቅ ብርጌድ ፖለቲካ መምሪያ ኃላፊ አርበኛ በለጠን የኛ ትግል ዛሬ እኛ አካባቢ የነጻነት አየር የሰላም አየር የሚተነፍሰውን ህዝብ በመላው ኢትዮጵያ እንዲተነፍስ ማድረግ ነው። መዳረሻችን ያ ነው። አሁን ለጊዜው ይሄ ተወረረ ይሄ ለተለየ ጥቃት የደረሰበትን አካባቢ ታደግ ነው እንጂ ከመተማ እስከ ሞያሌ ድረስ ነው የነጻነት ስሜቱን የኢትዮጵያ ህዝብ መቅመስ ያለበት የሚል ነው። ያ ነው የፋኖ ተልኮ፣ ያ ነው የፋኖ ራእይም እንጂ ዛ መንደር ለመንደር የሚል መጠመጥ አጀንዳ አይደለም። ስለዚህ ምናልባት መስፍን ይሄንን የሚያደርጉ ኃይሎች ከዚህ በኋላ መታገስ የለም። በደንብ ሊነገራቸው ይገባል። በደንብ ሊከረከሙ ይገባል። ስማለኝ ዝናለኝ አይሰራም የሚለውን መልእክት እንደው በደንብ እንድናደርሰው ያስፈልጋል። መስፍን ምንድነው መሰለ ለምን እንደዚህ ሆነ ብዬ አንዳንዴ ያስባለሁ እና ሳስበው ምንድነው የፋኖ ስኬት ያመጣው ነገር ነው። ፋኖ በዚህ ጊዜ ውስጥ ይሄን ያህል ድል ካገኘ በአጭር ጊዜ ውስጥ ኢትዮጵያ ውስጥ ስልጣን ይዛል ትልቅ ደረጃ ላይ ደርሳል ብሎ እንትን ሲባል መቼም ምን ይባላል መሰለ ፈረንጆች ምን ይላሉ መሰለ ቪክቶሪ ሃዝ ሜኒ ፋዘርስ ምን የሚባል ነገር አለና ድል ሁሉ ጊዜ ብዙ አባቶች አሏት። ሽንፈት ወይም ደግሞ የሆነ ውድቀት ግን ማደጎ ነች። አባት የላትም ምን የላትም እና ይሄ ከየጥጉ ተሰግስጎ ያለ እንትኑ ላይ እየተንደረደረ መጥቶ ፋኖን የኔ ብቻ አሁን ያለው ነገር እሱ እኮ ነው። ፋኖን የአንድ አካባቢ ወይም የተወሰኑ ግለሰቦች የተወሰነ አመለካከት ያላቸው ብቻ የማድረግ ነገር እንትን ያለበት ሁኔታ ነው። ምክንያቱም ፋኖ ተሳክቶለታል ሊገሰግስ ይችላል እና ያ ነው አሁን እንደዚህ የምትላቸው ሰዎች ብዙዎቹ የምናውቃቸው ሰዎች ናቸው። አንዳንዶቹ የማይታወቁም ናቸው። ከየት እንደመጡ የማይታወቁ ልክ ከላይ ከሰማይ በፓራሹት እንደወረዱ እንትን ብለው የፋኖን ትግል በቃ እኛ ባልነው መንገድ በዚህ መንገድ ካልሄደ የሚሉት ቢኮዝ ይሄ ቪክቶሪ ሃዝ ሜኒ ፋዘርስ የሚባል ነገር አለ። ድል ሁሉ ጊዜ ስኬት ሁሉ ጊዜ ሁሉም ሰው ክሌም ማድረግ ይፈልጋል። በቃ እኔ ነኝ አባቷ እኔ ነኝ እንትን ነው። አሁን የሆነ ነገር የተበላሸ ነገር ቢመጣ ደግሞ
እንትኑ ምንድነው ይባላል እገሌ ነው ተጠያቂ እገሌ ነው ጥፋቱ ምናምን ይባላል እና በዚህ የተነሳ ነው እየሆነ ያለው እንዳልከው ይሄ ትግል የአማራ አካባቢ የአማራ ክልል አካባቢ ትግል የአማራ ህዝብ ትግል ብቻ አይደለም በነገራችን ላይ አንዳንዶቹ በጣም ወሳጡ በክፍለ ሀገር በጎጥ ምናምን ቢወስዱትም በጣም ሰፋ ከተባለ በአማራ ክልል ከዛ በላይ ደግሞ ከአማራ ክልል ውጪ ባለው የአማራ ክልል የአማራ ህዝብ የአማራ ደም ያለው አማራዊ በሆነው እንትን ከዛ ደግሞ በሌላውም ኢትዮጵያው ዘንድ በተስፋ በጉጉት የሚጠበቅ ትግል ነው እውነቴን ነው ማለት አንዳንዶቹ አሁን እንትን ሲሉ ሰማለውና ከሶስቱ አማራ እኮ አንዱ አማራ ከአማራ ክልል ውጪ የሚኖር በጣም ከፍተኛ ቁጥር ያለው እንትን የሚኖር ነውና ያንን ኤክስክሉድ ያደረገ አማራ ያንን አማራ ኢትዮጵያኒስት የመናምን እንትን ምን የሚል አማራ በነገራችን ላይ በአዴናዊ አማራ ነው ይሄ እንዲህ አይነት አመለካከት በአዴናዊ አመለካከት ነው በአዴን ራሱ ሲፈጠር የተፈጠረው አማራን ልክ ይሄ አሁን ኦነግና ቲፒኤልኤፍ ከአባይ ማዶ በማፕ ሰርተው አማራ ክልል ብለው በሰሩት ክልል ብቻ ተከልሎ ተወስኖ ከዛ በላይ እንዳያስብ ኢትዮጵያ የሚባል ነገር ሌላም እንትን የሚባል ነገር አዲስ አበባ የሚባል ነገር እንዳያስብ የሚያደርግ የፖለቲካ ስርዓት ሰርቶ ነው በአዴን ያንን ለመጠበቅ ነው ባይዞ የተፈጠረው አማራ ከዚህ ከነዚህ ከተጠቀሱት አካባቢዎች ጎንደር ጎጃም ወሎ ሸዋ ውጪ ምንም ነገር ኢትዮጵያ ውስጥ ይመለከተኛል ብሎ እንዳያስብ የሚያደርግ እንትን ነው ትዝ ይለኛል ያኔ ኢሂደን ወደ በአዴን ሲቀየር አንድ እንትን አውጥተው ነበር የፖለቲካል አቋምና ኢሂደን በአዴን የአማራን ህዝብ ጥቅም ምናምን አሉና ከአማራ ክልል ያለው ውጭ ምንድነው ከአማራ ክልል ውጭ ያለው አማራ ሲባል እነሱማ ወራሪዎች ናቸው እነሱማ ሌላውን ለመዝረፍ ለመንጠቅ ቀኝ ለመግዛት ከአማራ ክልል የወጡ እንትኖች ስለሆኑ የነሱ ነገር አይመለከተንም ብለው በጣም ትዝ ይለኛል በግልጽ እኮ ነው የባህር ዳር ኮንፈረንስ የሚባል ተካሂዶ ነበር ተብሎ በአቋም የተወሰደበት እንትን ነው እና አንዳንዶቹ አሁን ይሄ አማራን ትግል ኢንጂነር ነን መጽሐፍ ጽፈናል እንዲህ እናረጋለን የሚሉ ሰዎች ይሄን ነገር እንትን ማድረግ አለባቸው እንዲህ አይነት እንደው አስተሳሰቡ እንትኑም የለውም ይሄ የመላው ኢትዮጵያውያን ትግል ነው በጣም አስፍቶ ማየት ያስፈልጋል ከስትራቴጂም ከታክቲክም አቋያ ማለት እንዳልኩ ብዙ ነገሮች ይሄ ነገር ለውጤትም የሚበቃው እንደዛ ሲሆን እንኳን አማራ ቀርቶ ቲፒኤልኤፍ ከትግራይ ተነስቶ በአማራ ክልል አልፎ ማዕከላዊ መንግስትን ተቆጣጥሮ እኮ 27 ዓመት ኢትዮጵያ የሚባለው ነገር ገዝቷል ኢትዮጵያ የኔ ነች ብሎ አስቦ ማለት ነው ሊያፈርሳት እንትን ቢልም ኦነግ የኦነግ ሰዎች እኮ አሁን እኮ ስልጣን ከያዙ በኋላ አትሊስት ትንሽ ያቋም መሸጋሸግ አድርገው ኢትዮጵያን በፊት እንጠላት ነበር አሁን ግን ስናት ቆንጆ ሆና አግኝተናታል ኢትዮጵያን እንይዛታለን ብሎ ያሉበት ሁኔታ ነው ያለውና ከዚህ እንትን መውጣት ያስፈልጋል ቅድም እንዳልኩ ችግሩ ያለው እንደዚህ በዚህ ጣት ልክ ቆጥረን የምንጨርሳቸው ጥቂት ሰዎች እነሱ ጋር ነው ያለው ሌላው ይሄ ተዋጊው ፋኖ ነው መካከለኛው ዋጊው ፋኖ ነው አብዛኛው መላ አማራ ክልል ውስጥም ከአማራ ክልል ውጭ ያለው ህዝብ ያለው እንትን በነገራችን ላይ የሐሳብ መናበብ አለ እኔ ገርመኛል አሁን ዝም ብዬ ሳየው ብዙ ሰዎች ጋር አወራለሁ አገር ቤትም ከሀገር ውጭም ሌላም ቦታ አፍሪካም ጭምርና የሚገርም አይነት የሐሳብ መናበብ ነው ያለው ስለ ችግሩ ያለን አረዳድ ስለ ትግሉ መዳረሻ ያለው አረዳድ ምናምን ይሄ ማለት ለአንድ ህዝብ በምናልባት በመቶ ዓመት አንድ የማታመጣው እንትን ነው እድል ነው በነገራችን ላይ በጋራ መናበብ ከተቻለ እኮ ማለት በጋራ መታገል ተቻለ ማለት ነው ይሄንን ነገር ነው ስፖይል እያደረጉ ያሉት ይሄን ነገር ነው እየበረዙት ያሉት እያባከኑ ያሉትና እኔ መናገር ስላለብን ነው የሞራልም ግዴታ አለብን እኛ የተለየ አዋቂ ሆነን ወይም ደግሞ ሌሎችን ለመውቀስ እንትን ብለን አይደለም ግን ይሄ ነገር ጥሩ አይደለም አሁን አንዳንዶች እየሄዱበት ያሉበት መንገድ ጥሩ አይደለም ከዛ በላይ ማሰብ መቻል ያስፈልጋል ሌሎች የፋኖ ትግል ከሌሎች ብሔረሰቦች ጋር ስትራቴጂክም ታክቲካል አላያንስ መፍጠር አለበት ብለን እየተነጋገርን በአባይ ወንዝ ወዲና ወዲያ የሆነ ጎንደርና የጎጃም እንትን እንዲህ በዛ ያንን ክልል ይዘ መሳሳብ በጣም ውርደት ነውና ይሄ እንትን አይደለም ግን ዞሮ ይሄ ህዝባዊ ትግል ነው ጥቂት ሰዎች ቢንፈራገጡ ጥቂት ሰዎች ወደ ላይ ወደ ታች ቢሉ ምንም ሊያደርጉ አይችሉም በነገራችን ላይ ትንሽ እንዳልከው ዲሌይ መዘግየት ሊፈጥሩ ይችላሉ እንጂ ይሄ በተጀመረው ትግል ላይ ምንም ሊጨንት የሚሉ የሚችሉት ነገር የለም እንትና ማን ነው ያልከው ዳንኤል ክብረት ያልከው ያን ብቻ አይደለም መጽሐፉ ላይ አንድ ሎጂክ እንትን ብሎ ነበር አማራ ክልል ኦሮሚያ ክልል 27 ነው 30 ምናምን ባንኮች ተዘርፈዋል በኦነግ ሸኔ አማራ ክልል ለምን ነው ያልተዘረፈው ብሎ ያንን ሎጂካል በሆነ መንገድ ለማስረዳት መጽሐፉን የተወሰነው እንትን አይቸው ነበርና ለማስረዳት የሄድበደበት መንገድ
እኔ ምናልባት እኔ አንዳንዴ ምንድነው የጎባጣ አሽከር ጎብጦ ይሄዳል ጌቶቹን ለማስደሰት የሚባለው ነገር ዳንኤል ምልክ ከጎባጣ አሽከር የበለጠ በጣም ራሱን ያወረደበት እንትን እና ምንድነው የሚለው ባንኮቹ የህዝብ ስለሆኑ እነዚህን የህዝብ ተቋማት ፋኖ ቢነካ ከህዝብ ጋር ይጣላል። ስለዚህ ህዝቡ ይነሳበታል። ፋኖ ባንክ የማይዘርፈው ህዝቡን ስለፈራ ነው ብሎ ማለት ነው። ልክ ቅድም ያልከው ነገር ፋኖ ዲሲፕሊን ያለው በሞራል በራሱ የህዝብ ተቋማት እስካሁን ድረስ የፋኖ እንቅስቃሴዎች ለአንድ እኮ አማጺ ኃይል ቀላል ነው እኮ ሄደ ዝም ብሎ የቆመን የመንግስት ተቋም ወይም ጤና ጣቢያ ወይም ደግሞ መምታት ቀላል ነው። ግን ይችላሉ ማድረግ እየቻሉ ያላደረጉት ማድረግ ስለሌለባቸው የህዝብ የራሳቸው መሆኑን ስለተቀበሉ ነው። ህዝብ ፈርተው ግን እንደዚህ መስፍኔ ባክፋየር አያደርግም ወይ? እንደው በኦሮሞ ህዝብ ላይ የኦሮሞ ህዝብን እንግዲህ አንድ ህዝብ እንደዚህ ነው ታጣቂው ህዝቡን ስለሚፈራ ነው ብለህ ስትገልጸው ያንን ህዝብስ እዛ ህዝብ ላይ የሚፈጥረው እንደው እንትን የለም ምን ለማለት ዳኒ መሰለ ሙዓዘ ጥበባት አዙሮ ማየት አለመቻሉ እኮ ነው። እሱ የፈለገው እንግዲህ አማራም ነኝ ስለሆነ እንትንም ስለሆነ አማራ ላይ በጣም በጠነክር በበረታ እነዚህ ጌቶቼ ደስ ይላቸዋል ብሎ ነው። ግን የአማራ ፋኖን ለማሳጣት የአማራ ፋኖን እንትን ለማጥላላት የሄደበት ርቀት በተዘዋዋሪ ሌላ ነገር ነው ባክፋየር ነው ያደረገው። እና አንዳንዴ ነገርኩ እኮ አሽከር ስትሆን ይሄ እንደዚህ ህሊናን ስታጣ ህሊናን ስትሸጥ ነገሮችን ወደ ኋላ ይሄ ነገር እንዲብል እንዲህ አይነት አንድምታ አለው ወይ ብለህ የሚለው ነገር ማሰብ አልቻለም። እና በዚህ ደረጃ ነው ያለው። እንደው ብሔርተኝነትን በተመለከተ እንግዲህ ወደፊትም በደንብ በአጀንዳ አድርገን የምንመለስበት ይሆናል። የአማራ ብሔርተኝነት አሁን አውራጃዊ ስሜት የያዙት እንግዲህ አማራ የሉና ትግል ነው የሚያደርገው። ብዙ ጊዜ የምንለው ነገር አለ። የአማራ ብሔርተኝነት ከመደገፍ ወይም ደግሞ የአማራ ብሔርተኝነት ጦዞ ሌላ የኢትዮጵያ ብሔራዊ አደጋ ስጋት እንዲሆን አይደለም። አማራ ህሉና አደጋ ውስጥ ገብቷል። ያን ህሉና አደጋ ለመከላከል አሁን የሚደረገው ትግል ትክክለኛ ትግል ነው ብለን ስላመንም ነው ከዚህ ትግል ጎን ይሆን ነው እንጂ ልክ እንደ ትግራይና የኦሮሞ ብሔርተኛ ለኢትዮጵያ ጠቅላላ ሀገረ መንግስቱ ጠንቅ ይሆናል በሚልም አይደለም። ሊሆንም አይችልም። እንደዛ እንዲሆን የሚፈልጉ አሉ። የአማራ ብሔርተኝነት ተለጥጦ የኢትዮጵያዊነትን ኢትዮጵያ የምትባለውን ሀገረ መንግስት አሽቀንጥሮ እስከመጣል የሚደርስ አመለካከትና ፖለቲካዊ መስመር ይዘው አይናቸውን ጨፍነው የሚሄዱ ሰዎች እንዳሉ ይታወቃል። ግን ትግሉ አይደለም። የፋኖ አመራሮችም ሌሎችም የሚገልጹት ኢትዮጵያዊነትን አውልቆ መጣል አይደለም። የኢትዮጵያዊነት ብሔራዊ ስጋት መሆን አይደለም። ከዚህ አንፃር ምናልባት ሌላም ጊዜ እናነሳዋለን። አሁንም ከዚህ ከትግራይ ጋር ከተፈጠረውም ጋር አብረን የምናየው ይሆናል። አንድ ሰነድም ወጥቷል። ሰነዱን ማነው ጌታቸው እኛ እናቆም ሰነዱን ብለዋል። ሰነዱ ላይ በግልጽ የሰፈረው አለ። በነ ደብረጽዮን እንደወጣ የሚገልጽ ሰነድ ነው። በትግርኛ የተጻፈ ነው። ሰነዱ በዋናነት ስለ ፕሪቶሪያው ስምምነት የሚያነሳ ነው። ስምምነቱ ላይ ወልቃይት ራያን ጠለምትን በፕሪቶሪያው ስምምነት ሳይሆን በኦሮሚያ ብልጽግና አማካኝነት እናገኛቸዋለን እነዚህን አካባቢዎች ብሎ የሚያትትበት ሰነድ ነው። እንግዲህ አሁን ደብረጽዮን አንጋጣው እና አብይን ይጠብቃሉ ማለት ነው። ምናልባት ስለነሱ የሚወራው ሌላ ነው፣ ሰነዱ ላይ የሚገልጸው ደግሞ ሌላ ነገር እንደሆነ እያየን ነው። ግን እንዳልከው ነው የመቀሌ ደርቢ ብለከዋል አንተ። የመቀሌው ፍጥጫ ይህም ፍጥጫ ለመሸምገል እንግዲህ ሄደዋል የአሜሪካው አምባሳደር። ይሄ በራሱ አንድ አስገራሚ ክስተት ነው። የአሜሪካ ምንድን ነው የምትፈልገው? አሜሪካ ህወሓት መንደር የሆነ ነገር ኮሽ ሲል ለምንድን ነው ልቧ የሚመታው? አስገራሚ ነው። ህወሓት ከዚህ በኋላ በኢትዮጵያ ፖለቲካ ስልጣን ላይ ህይወት ኖሮት ዳግም ኢትዮጵያንን ለባርነት ዳግም ለጭቆና እንዲዳርግ አሜሪካ ትፈቅዳለች ማለት ነው? ትፈልጋለች ማለት ነው? ምንድን ነው የፈለገችው? ለምንድን ነው ሮጠው ሄዱት? ይሄ ነገር ችግር የአንድ የፖለቲካ ፓርቲ ውስጥ ቢኖር ምናልባት ኢዜማ ውስጥ ሊሆን ይችላል፣ ወይም ደግሞ ብልጽግና ውስጥ ሊሆን ይችላል። እንደዚህ በአምባሳደር ደረጃ ተንገብግበው ሮጠው ለመሸምገል እንደው ጥረት ያደርጉ ነበረ? ጥያቄዎች ብዙ ይነሳሉ። እስቲ መስፍን እንመልከተው ይሄን አጀንዳ። ከዛ በፊት ስለ አማራ ናሽናሊዝም አማራ ብሔረተኝነት ስለተባለው ነገር አክቹአሊ ሌላ ፕሮግራም ብንሰራበት ደስ ይለኛል። እኔም ባለቤት ነኝ ስለማስብ ማለት ነው። ምክንያቱም እኔ ከልጅነት ጀምሮ እዚህ በአማራ ህዝብ እንቅስቃሴ ውስጥ ትግል እንቅስቃሴ ውስጥ ኦልሞስት ፖለቲካ የጀመርኩት የመላው አማራ ህዝብ ወጣት ካውንስልን በመመስረትና ከዛም በኋላ አዲስ አበባ ዩኒቨርሲቲ ውስጥም ከዛም በኋላ ማለት እንትን ያለበት ነገር ነው ያለው እና
አሁን የምንሰማቸው አዳዲስ ትርክቶች፣ አዳዲስ ፈጠራዎች፣ አዳዲስ ወሬዎች አሉ። የአማራ ብሔረተኝነት ልክ የአማራ ብሔረተኝነት ልክ እንደ ኦሮሞ ወይም ደግሞ እንደ ልክ ፔሪፈሪያል የዳር ሀገር ባይተዋር ብሔረተኝነት ከኢትዮጵያ ማንነት ጋር የሚጋጭ እንደሆነ አድርገው የመሳል እንትን ያለበት ሁኔታ ነው ያለው። በጣም የሚያሳስብ ነገር ነው። በነገራችን ላይ ቅድም ያልኩ የብአዴናዊ ብሔረተኝነት ነው ይሄ የአማራ ብሔረተኝነት። ይሄ አሁን አንዳንዶቹ ጋር የምንሰማው ብሔረተኝነት ብአዴናዊ ብሔረተኝነት 84 ዓመተ ምህረት ነው ኢህዴን ወደ ብአዴን የተቀየረው። ያኔ ልክ መሃድ እንደተመሰረተ መሃድ ከፍተኛ የህዝብ ተቀባይነት ማግኘቱን ሲያይ ቲፒኤልኤፍ የኢህዴን ሰዎችን ጠርቶ እዚህ ይለኛል ያኔ እና አባዱላ እነ ምናምን ሁላ እነ ኩማ ደመቅሳው ላይ ያኔ እኮ ከኢህዴን ነው የወጡት። እነሱን አባሮ የደቡብ እንትኖችን አባሮ የብሔረ አማራ ዲሞክራሲያዊ ንቅናቄ የሚባል ድርጅት እንዲመሰረት ተደረገ። ቅድም እንዳልኩ የዚህ ድርጅት አንድ ዓላማ የአማራን ፖለቲካ በዚህ ይሄ ኦነግን እኔ በነገራችን ላይ ይሄ ክልል አሁን አንዳንዶቹ ይሄ አማራ ክልል የሚባለውን ጊቭን በቃ ልክ እንዳለቀነት እንደ ሀገር አድርገው የሚወስዱ እንትኖች አሉ። ይሄ የአማራ ህዝብ ፍላጎት የፈጠረው ክልል አይደለም። ኦነግና ቲፒኤልኤፍ 83 ዓመተ ምህረት ኢትዮጵያን ካርታ ቁጭ ብለው ሲስሉ ለአማራ ይሄን እንስጠው ብለው ልክ ይሄ ያለቀ እንትን አለ አይደል የሆነ ቅርጫ ተከፋፍለ መጨረሻ በደንብ ትንሽ ለከፈለ ሰው የምትሰጠው እንትን አለ አይደል ከምንም ምንድን ይባለው ከወርች ስጋ ከምናምን የምትሰለው እንደዛ አይነት ነገር ነው። የብአዴን ዓላማ ያንን ክልል መጠበቅ ነው። በቃ አማራ ከዛ ውጪ እንዳያስብ ስለ አዲስ አበባ ስለ ማዕከላዊ ፖለቲካ ተገዳዳሪ ኃይል ሆኖ እንዳይወጣ እንዳያስብ መደፍጠጥ ነው፣ መጨቆን ነው የብአዴን ፖለቲካ። አሁን የምንሰማው የአማራ እንትን ፖለቲካ እኔ ምንም 100% አማራ አሁን ካለበት ችግር ካለበት የህልውና አደጋ አንፃር መደራጀት አለበት። መደራጀት ብቻ አይደለም ራሱን መከላከል መቻል አለበት። ስላለበት ነው አሁን የምናወራው የምንደግፈው ማለት ጠንካራ እንዲያውም ኢትዮጵያ እስካሁን ላለፉት 30 ዓመታት እንዲህ መጫወቻ የሆነችው የአማራ ኃይል ጠንካራ ፖለቲካ ኃይል ሆኖ ባለመውጣቱ ነው። ኢትዮጵያኒስት የሚባለው ፎርስ ፌልድ አድርጓል፣ ወድቋል። ብዙ ነገሮች በቴክኒካልም በለው በምንም በድርጅትም በግለሰቦችም በለው ፌልድ አድርጓል። ዓላማውን በደንብ በሚገባው እንትን ባለመሳካቱ ነው እንደዚህ ብሔረተኛ ኃይሎች ገነው ወጥተው የኢትዮጵያን ፖለቲካ ዶሚኔት ያደርጉበት ማለት። ያ ማለት ግን የአማራ ፖለቲካ በሙሉ ተጠቅልሎ ይሄ በጣም ናሮ ማይንድ ጥብብ ያለ እንትን ውስጥ ይገባል ማለት አይደለም። የአማራ ፖለቲካ እንዳልኩ ነው ራስን የመከላከል ፖለቲካ ነው። ራስን የማዳን ኢትዮጵያን የማዳን ፖለቲካ ነው። የአማራ ፕሮጀክት ሌላ ፕሮጀክት እኮ የለውም። ራስን ከመከላከል ባሻገር የአባቶች አሁን አንዳንዶቹ እኔ ቴዎድሮስ ልጅ ነኝ ይላሉ፣ እኔ ምኒልክ ልጅ ነኝ ይላሉ። የማን ነኝ በላይ ዘለቀ። እነዚህ ሰዎች እኮ ፕሮጀክታቸው ኢትዮጵያ ነች በነገራችን ላይ እና የሆነ ገሌ ኢትዮጵያኒስት ነው ገሌ ትክክለኛ ናሽናሊስት ነው ነገር ይሄን እብደት ማቆም ያስፈልጋል። በጣም በነገራችን ላይ ብዙ ላውራበት የምፈልግበት እንትን የራሴ እንትን አለኝ። ዲቤት መከራከር የፈለገ እንትን ካለ ሰው ካለ አንድ ቀን ደስ ባለው መድረክ ተዘጋጅቶ መነጋገር ይቻላል። ይሄንን እዚህ ጋር አቆመዋለሁ። ወደ መቀሌው ደርቢ ስንመጣ እንዳልነው ደርቢው ሞቅ እያለ ነው። አይ ቲንክ አሁን ጥሎ ማለፉ ምናምን በደንብ የያዘ ይመስላል። የነ ደብረጽዮን ቡድን ጨዋታው ላይ ትንሽ የሆነ የማጥቃት እንትን እየታየበት ያለበት ሁኔታ እያሳየ ነው ያለበት ሁኔታ ነው ያለው። ግን የሚገርምህ ነገር ህወሓት ምን ያህል በጣም በእብሪት የታወረ ለህግ ለስርዓት ለደንብ ለምናምን ተገዢ ያልሆነ ድርጅት መሆኑ የምታየው ሌላው የምርጫ ቦርድን የራሱ የቁጥጥር ኮሚሽን የሚባል የፓርቲው ጠቅላላ ጉባኤ ያቋቋመው በነገራችን የፓርቲ ጠቅላላ ጉባኤ ሲያካሂድ ስራ አስፈጻሚ ልክ ይመርጥና የቁጥጥር ኮሚሽን የሚባል ኮሚቴ ያቋቁማል። ያ የቁጥጥር ኮሚሽን ፍርድ ቤት ማለት ነው። ስራ አስፈጻሚው እንዳይባልክ ኮንትሮል የሚያደርግ ማለት ነው። ፓርቲው ውስጥ ስራ አስፈጻሚው የፓርቲውን ደንብ ጥሶ የሆነ እንትን ሲያደርግ የቁጥጥር ኮሚሽኑ ኢንተርቪን አድርጎ ሊያስቆመው ማለት ነው። ህወሓት እኮ ይሄ ዛሬ የመጀመሪያው አይደለም። ከዚህ ቀደምም እነመለስም የቁጥጥር ኮሚሽን እንትኑ ይሄ አካሄድ ትክክል አይደለም ብሎ መግለጫ አውጥቶባቸው ያንን ጥሰው ነው እንትን ያደርጉ ያሉት። አሁንም የነ ደብረጽዮን ቡድን የቁጥጥር ኮሚሽኑ ይሄ 17 ማዕከላዊ ኮሚቴ አባል የሚባለው ማጆሪቲ ነው። አሁን ኦልሞስት ማጆሪቲ ልትለው ይችላል ከ40 ምናምን
ያንን ቶ የቁጥጥር ኮሚሽኑ የሰጠውን ውሳኔ እንኳን ለማክበር ፈቃደኛ አይደለም። ሌላ ቶ የኢትዮጵያን የምርጫ ህግ ቶ እና ያንን ጥሰው አልፈው አሁን ኦልሞስት ጉባኤ ከማካሄድ ደረጃ አልፈው አሁን በቃላት የሚናገሩትን ዝም ብለን በቀላሉ ማየት የለብንም። ጉባኤና አካሄዳለን አታካሄዱም ተብለው አካሄደው አሳይተውናል። አሁን ደግሞ ክልሉን ስልጣን መረከብ አለብን ብለው በመግለጫ በአደባባይ በይፋ መናገር ጀምረዋል። ነገ በእርግጠኛነት በአንድም ሆነ በሌላ መንገድ ሊያደርጉት ይችላሉ። ቀላል ይሆናል አይሆንም፣ እሱ ምናልባት ጊዜ የሚፈታው ነገር ነው እና እኔ የትግራይ ህዝብ በጣም ያሳዝነኛል። የትግራይ የፖለቲካ ሊቅ ደግሞ በጣም አፍርለታለሁ። ምክንያቱም ህወሓት የሚባል አንድ አርጅቶ ጃጅቶ ጥርሱን ጨርሶ በገዛ ጥርሱ ባረጀ ጥርሱ ራሱን የሚበላ ድርጅት እንደዚህ ትግራይ እንደዚህ መጫወቻ ሲያደርግ ይሄ ነገር እንዲህ አይደለም ብሎ ሌላ አማራጭ ሆኖ መውጣት አለመቻሉ በጣም ያሳፍራል። ይሄ እንትን ነው። ሁለተኛ የአብይ አህመድ ከአንድ ሰው ጋር ሳውራ ነበርና ኦልሞስት ጦርነቱ አልቆ ነበር። እነዚህ ሰዎች ተሸንፈው ነበር። የአሜሪካኖቹ ጣልቃ መግባት ይሄ የፕሪቶሪያውን ስምምነት እንዲፈረም የማስገደዱ ነገር እንዳለ ሆኖ የኤርትራ መንግስትም የአማራ ልዩ ኃይልም የአማራ ፋኖም ሌላውም ምናምን ኦልሞስት እኮ ቲፒኤልኤፍ ኢዝ ዳን። ለምንድነው ህወሓት እንዲቀጥል የፈለገው የሚለው ነገር ፐዝል በነገራችን ላይ የማይፈታ እንትን ነው። የጌታቸው ረዳን የትግርኛ ኢንተርቪው ተከታትዬ ነበር። ብዙ ሰው አይ ቲንክ ተተርጉሞ ቢያዳምጠው ጥሩ ነው። አንድ ያለው ነገር ነበርና ፕሪቶሪያ ሆኜ እየደወሉ አረ እንደምንም ብለ ፈርመና ተሸንፈናል፣ መቀሌ ሊገቡ ነው፣ እንደምንም በቃ ፈርመና ያገኘውን ነገር ፈርመና ብለው በየቀኑ እየደወሉ ሲጨቀጭቁኝ የነበሩ ሰዎች ናቸው። ዛሬ ከሃዲ ሸጦን መጣ፣ ፕሪቶሪያ ሄዶ ሸጦን መጣ እያሉ የሚወቅሱኛል። እምልህ እኔ ምንም የተደበቀ እንትን የለኝም። በኢትዮጵያ ፖለቲካ ውስጥ ህወሓት መወገድ ያለበት መሰናበት ያለበት ከኢትዮጵያ ፖለቲካ መወገድ ያለበት ኃይል ነው። በምንም በአንድም በኃይልም በፖለቲካ እና ይሄ አብይ አህመድ ኢራቲክ የሆነ ይሄ የብደት እንትኑ ፖለቲካ አስተሳሰቡ እንትን የሚያስበው የዕለት ትንንሽ ነገሮች ስለሆነ ህወሓት እንዲቀጥል ማድረጉ ይሄው ተመልሶ ዞሮ ማለት ነው። ተመልሶ ዞሮ ህወሓት የራስ ምታት እየሆነ ያለበት ሁኔታ ነው ያለው። ሌላው ያነሳው የዚህ አሁን ያለው ጡዘት የመቀሌው ደርቢ እርስ በርስ መካረር ምናልባት ያውን አሜሪካኖቹም ጣልቃ እየገቡ ነው። እንደገና ፕሪቶሪያ ሄደው የደብረጽዮንና የጌታቸው ቡድን አዲስ ሁለተኛ ፕሪቶሪያ ስምምነት ሁለተኛ እንትን ሊያደርጉ ይችላሉ። አስበው እንግዲህ እነዚህ ንዑስ አንድ ኢትዮጵያ ውስጥ የሚገኝ አንድ ክልል ነው። አንድ ኢትዮጵያ ውስጥ የሚገኝ አንድ ክልል ከዛም ክልል አልፎ ደግሞ አንድ የፖለቲካ ፓርቲ ማለት ትግራይ ውስጥ አረና አለ፣ ሳልሳይ ወያኔ አለ፣ ሌሎችም ፓርቲዎች አሉ እና ትግራይ የወያኔ ብቻ አይደለች፣ የህወሓት ብቻ አይደለች እና የአሜሪካ መንግስት አምባሳደሩ ማለት ያው አሜሪካ መንግስት ማለት ነው፣ በቀጥታ ተወካይ ማለት ነው፣ ከፕሬዝዳንቱ ነው የሚወከለውና የአሜሪካ መንግስት ተወካይ የአንድ ፓርቲን የውስጥ ችግር ልፍታ ብሎ እንትን ሲል በነገራችን ላይ የኢትዮጵያ መንግስት መድከሙን መላሸቁን ነው የሚያሳየው። ዲፕሎማሲ የፌዴራሊዝም ህግ የፖለቲካ ምናም ስርዓት አለማወቁን ነው የሚያሳየው። አንድ ምሳሌ ልጥቀስልህ መሳይ። ዶናልድ ትራምፕ ምርጫ አሸነፈ ብለው ዲሞክራቶቹ ምንድነው ያደረጉት? ራሻ በምርጫችን ውስጥ ጣልቃ ገብታለች፣ የራሻ መንግስት ዶናልድ ትራምፕ እንዲያሸንፍ ሳቦታጅ አድርጓል ብለው አሜሪካኖቹ 2 ዓመት ነው 3 ዓመት ነው አጣሪ ኮሚሽን አቋቁመው የሌላ ሀገር መንግስት በውስጥ ጉዳያችን በምርጫችን ገብቶ አንደኛው የምርጫ እጩ እንዲያሸንፍ አድርጓል ብለው አሜሪካኖቹ ራሻ ጌት ነው ራሻ ምናምን የሚባል ፕሮግራም እንትን ነበራቸው። ውዝግብ ነበር በውስጥ ጉዳያችን በምርጫችን ራሻ ገብታ ትራምፕ እንዲያሸንፍ አድርጋለች ብለው ማለት በጣም ሲሪየስ ነገር ማለት ነው። ታስታውሳለህ ያኔ የነበረው ውዝግብ ኮንግረስ ምናምን ኢትዮጵያ ውስጥ ይሄ እኮ የፌዴራል ነገር አይደለም እኮ። ኢትዮጵያ ውስጥ አንድ ክልል ውስጥ የሚገኝ አንድ ፓርቲ በውስጡ ደግሞ የተፈጠረ የውስጥ ጉዳይ ውስጥ የአሜሪካን አምባሳደር ከአዲስ አበባ ተነስቶ ትግራይ ለመሸምገል ሲሄድ የኢትዮጵያ መንግስት በነገራችን ላይ ጠርቶ አምባሳደሩን
በ24 ሰዓት ከሀገር ይወጣ ነው ማለት ያለበት። ዋቴቨር አሜሪካ ሆነ በበለጠ ሆነ ምናምን አይደለም። በነገራችን እንደዛ ነው። የውስጥ ይሄ በውስጥ ጉዳይ መግባት የሚባለው ነገር እኮ በጣም ታልፏል። ፌዴራሊዝም የሚባለው ነገር ታልፏል። በነገራችን ላይ ተለመደ። ምን ይደረግ? የቻይናው አምባሳደር ሲመጣ ሽመልስ አብዲሳን ያገኛል። የእንግሊዝ አምባሳደር ሄደው የትግራይ እንትንን አነጋግሩ። እንደዚህ የሚባል ነገር እኔ ፌዴራሊዝምን እስከማውቀው ድረስ የውጭ ግንኙነት ስራ በአብዛኛው የፌዴራል መንግስቱ ኃላፊነት ነው። አምባሳደሮች ስራቸው ከፌዴራል መንግስቱ ጋር እየተገናኙ የሁለቱን ሀገሮች ግንኙነት ማሳለጥ እንጂ የትግራይንና የአሜሪካን ግንኙነት ማሳለጥ ሊሆን አይችልም። እና እኔ ለኢትዮጵያ ትልቅ ውርደት ነው። ለኢትዮጵያ ብቻ ሳይሆን ይሄ ኢትዮጵያ አብይ አህመድ የሚመራው መንግስት ምንም ቁመና እንደሌለው አገር ለመምራት አገር እንትን ለማለት ምንም ቁመና እንደሌለው ነው የሚያሳየው። በነገራችን ላይ እኔም ለራሱ ክብር ያለው መንግስት ለራሱ ክብር ያለው አስተዳደር ቢሆን ኖሮ አምባሳደሩ ገና ከአዲስ አበባ ሲነሳ እንደዚህ የሚባል ነገር የለም አርፈ ተቀመጥ ብሎ ማስቀመጥ አለበት። አርፈ ተቀመጥ ብሎ ማስቀመጥ አለበት። አስበው የራሻ አምባሳደር ቴክሳስ ውስጥ በሚገኝ ወይም ደግሞ በዲሞክራቲክ እና በሪፐብሊካን ፓርቲ መካከል የተፈጠረው ውዝግብ ውስጥ ገብቶ ሊያስማማ እንትን ሲያደርግ እርዳታ ይሰጡናል፣ ገንዘብ ይሰጡናል፣ ሀያል ናቸው የሚባል ነገር የሀገር ክብር የሚባል ነገር እኮ አለ፣ ሉዓላዊነት የሚባል ነገር አለ። እኔ በጣም ነው የማዝነው። መስፍን ምናልባት የአብይ ጉዳይ እንዳለ ሆኖ የአብይ ጉዳይ ያው የታወቀ ነው። ከአዲስ አበባ ውጪ ኢትዮጵያንም የሚያቃታ አይመስለኝም። አሁን ምናልባት ወደ አባይ ግድብ ሲሄድ አንዳንድ ቦታዎች ሲሄድ ኢትዮጵያዊ መሪ ሊመስል ወይም ደግሞ ሁሉንም ኢትዮጵያ የሚቆጣጠር የሚመለከት ሊመስል ይችላል። ግን አይደለም። አብይ አህመድ 24 ሰዓት ቀን ከሌሊት ትኩረቱ እዛው አዲስ አበባ ውስጥ ነው። ምናልባት እንደው የአብይን እንተውና አሜሪካ ምንድን ነው የፈለገችው? እንግዲህ ህዋቶች ነው የተጣሉት። ምንድነው አንጀቴና ሆዴ ተጣልተውብኝ አንተምተው እንዳልል ምናልባት ወዴትኛው ሊታረቁ የሚችሉ እንዳልሆነ ይታወቃል። መሰረታዊ የሆነ ልዩነት ነው በማላቸው ያለው። አንደኛው የቆየ የከረመበትን እንደ ቀኖና ይዞ የቆየውን እንደ እምነት ይዞ የቆየውን አሁንም ካላራመድኩ የሚል የበሰበሰ አጀንዳ የያዘው የነደብረጽዮን ቡድን አለ። በዚህ በኩል ደግሞ ተራማጅ ነን የሚሉ በተለየ ምልከታ ትግራይ ክልል እናስተዳድራለን የሚሉ ከፌደራል መንግስቱ ተጠግተው ያሉ የነጌታቸው ቡድን አለ። ሁለቱ ሊታረቁ አይችሉም። ምናልባት እንደው የትግራይ እናቶች ወርደው ወይ ተአምር ከሰማይ የሆነ አምላክ ወርዶ ካልሆነ በስተቀር በፍጹም ሊሆን አይችልም። ግንና አሜሪካ ምንድነው እዛጋ ዋና ሚናዋ ወይም ደግሞ ምንድነው የምትፈልገው? ለማንስ ነው ስልጣን መሰጠትም ካለበት ደግፋ በእግሩ አቆማ ልትወጣ የምትችለው? ማንን ሊሆን ይችላል? ወደ አብይ ልምጣ። አብይ ይሄ አቅም የለው ምናምን ላልከው ነገር በጣም ጥሩ ምሳሌ የሚሆነው ለምሳሌ አብይ አህመድ የሆነ ወለጋ ሲሄድ ወይም ጎጃም ሲሄድ ወይም ወሎ ሲሄድ የመንግስት ሚዲያዎች እንዴት እንደሚዘግቡ ካየ ልክ ይሄ አንድ ሀገር ሌላ ውጭ ሀገር ሄዶ ይፋዊ የስራ ጉብኝት አድርጎ የሚሄድ መንግስት እንደዛ ነው በነገራችን ላይ። ምክንያቱም ብርቅ ነው ለአብይ አሁን ኢትዮጵያ ውስጥ በገዛ ኢትዮጵያ በሚባለው ክልል ውስጥ ሄዶ አንድ ቦታ መሄድ ለአብይ ብርቅ ከመሆኑ የተነሳ የመንግስት ሚዲያዎች ሲዘግቡ ካየ ጠቅላይ ሚኒስትሩ እንዲህ ቦታ ሄዶ አንድ ክፍለ ጦር እኮ ሄዶ አሰማርቶ ነው እኮ በስንት መከራ እኮ ነው ስንት ነገር ተደርጎ እኮ ነው። እና እንትኑ የመንግስቱን አቅም ነው የሚያሳይ። በቃ ልክ ኬንያ ሄዶ ጠቅላይ ሚኒስትር አብይ አህመድ ኬንያ የስራ ጉብኝት አድርገው መጡ እንደሚባለው የመንግስት ሚዲያዎች አብይ ወይ ደሴ ወይም ደግሞ ወለጋ ሄዶ ሲመጣ የመንግስት ሚዲያዎች የሚዘግቡበትን ቶን ካየ ልክ የሆነ ውጭ ሀገር ሄዶ ይፋዊ የስራ ጉብኝት እንዳደረገ አድርገው አይነት ነገር ነው ትረሚሉት። እና ኮምፕሊትሊ የወደቀ መንግስት ነው። እኔ ከዚህ ቀደም ተናግሬዋለሁ። አብይ አህመድ is politically dead። ዝም ብሎ ደመ ነፍሱ ነው አዲስ አበባ ላይ እየተንፈራፈረ ያለው። አዲስ አበባ ላይም ቢሆን ምንም አሁን እንደምናየው ነገር ነው። በቃ የከተማ ውበትና ምናምን ሚኒስትር ነው የሆነው። ጠቅላይ ሚኒስትር ምናምን የሚባለው እንቶ ሌላ ስም አይደል ነው እንግዲህ አንድ ሰው ያስተዋውቅ አዲስ ስም እንጂ አብይ አህመድ እንዲስታው የከተማ ውበትና ዲኮሬሽን ምናምን የሰርግ ዲኮር ምናምን እንደዛ አይነት ነገር ነው የሚመስለው። ወደ አሜሪካኖቹ ስንመጣ እኔ ምን መሰለህ ማንን እንደግፋሉ ወደሚለው ከመግባታችን በፊት መጀመሪያውኑ ምን አገባቸው? መጀመሪያውኑ ይሄ እኮ ትግራይ ውስጥ ምናምን እኮ አንድ ክልል እኮ አይደለም እኮ
አንድ የሀገር ውስጥ በሚገኝ የውስጥ የፓርቲ እንትን ውስጥ ልዩነት ተፈጥሮ እዛ ውስጥ ሊሸምግል ብለው ሲመጡ እኔ ድፍረት እኮ ነው። ይህንን ነገር በጊዜ ካልገቱት ካላቆሙት መስፍን ከመቃብር እኮ ያስወጡት እነሱ ናቸው። አብይን እጅ ጠምዝዘው ወደ ፕሪቶሪያ ይወሰዱ። ህወሓት በእግሩ ቆሞ በዛ በምስራቅ አፍሪካ ቀጠና ላይ ዳግም ኃያል ሆኖ ዳግም ጉልበት ኖሮት ዳግም ጥርስ አብቅሎ ትልቅ የፖለቲካ ኃይል እንዲሆን አሜሪካ በጽኑ ትፈልጋለች። ከአንድም ሁለት ሶስት ጊዜም አፈር ልሶ እንዲነሳ ያደረገችው አሜሪካ ናት። እውነት እንደፈለገችው ከዚህ በኋላ ህወሓት ነፍስ ይዘራል ሊሆን የሚችል አይደለም። ለምን ተስፋ እንደማትቆርጥ ራሱ በአሜሪካ ደረጃ ሌላ ኃይልን እንደማብቃት ከሌላ ኃይል ጋር አብራ እንደመስራት አሁንም ከህወሓት ጋር እንደዚህ ሙጥኝ ያለችበት ምክንያት ግራ የሚያጋባ ነው። ምክንያቱም ህወሓት ከዚህ በኋላ ህይወት ሊኖረው የሚችል አይደለም በአሜሪካ ከእንደገና ተቦክቶ ቢፈጠር ራሱ ህወሓት ያበቃለት ኃይል ነውና ለምን አሜሪካ በዚህ ደረጃ እንደምትሄድ ግራ የሚያጋባ ከጦርነቱ ጊዜ ጀምሮ ነው። ታስታውስ እንደሆነ ጦርነቱ በነገራችን ላይ አሁን ኖቬምበር ላይ ነው እንግዲህ ትልቁ ተስፋችን። እነዚህ አሁን ዋይት ሃውስ ያሉ ጉዶች እስኪወጡ መጠበቅ አለብን። እነ ጌል ስሚዝ እነ ሱዛን ራይስ እና ምናምን ይሄ የኦባማ ቲም የሚባለው ማለት ነው በደንብ አድርጎ ህወሓትን ህይወት የዘራበት ኃይል እሱ ነው። በነገራችን ላይ ታስታውስ እንደሆነ የጦርነቱ የመጀመሪያው 4 ወይም 5 ወራት ዶናልድ ትራምፕ ስልጣን ላይ የነበረ ጊዜ ነውና የዛን ጊዜ የነበረው የአሜሪካ አቋም ግልጽ እና እንትን ነው። ፌደራል መንግስት ማዕከላዊ መንግስቱ ስርዓት ማስከበር አለበት፣ የሰው እልቂት ማስ ካዡዋሊቲ እንዳይደርስ ግን መጠንቀቅ አለበት የሚል ሚዛናዊ ባላንስ የሆነ እንትን ነው። ዘሞመንት የዚህ የባይደን አድሚኒስትሬሽን ወደ ዋይት ሃውስ ከገባ ጊዜ ጀምሮ ግን ያለው ነገር የምታየው ነው። በጣም የተቀነባበረ የሚዲያ ዘመቻ። ይሄ የምታየው ሂውማን ራይትስ ዎች፣ አምነስቲ ኢንተርናሽናል ምናምን የሆነ ትንንሽ ነገሮች እያነሱ እያጫጫሁ ነገሩ ሌላ መልክ እንዲይዝና ሞራሉ ተሰብሮ ተከሽክሾ የነበረው የቲፒኤልኤፍ ፋይል የበለጠ ጉልበት አግኝቶ እንዲያውም ዘመቻውን ወደ አማራ ክልል እንዲያስፋፋ ያደረጉበት ሁኔታ ነው ነበር እና ይሄ የቆየ ታሪክ አለው። በትጥቅ ትግል ጊዜው የተጀመረ ግንኙነት ነው። የተወሰኑ ሰዎች ናቸው እነሱ አሁንም እዚህ አድሚኒስትሬሽን ውስጥ አሉ። ከኋላም እነዚህ የኢንተለጀንስ ኮሚኒቲ ውስጥ በጣም ትልቅ ኢንፍሉዌንስ አላቸው። እነሱ ናቸው እንትን የሚሉት። ኢትዮጵያ ውስጥ እኮ ሌላ አሁን ዝም ብለህ ስታይ እኮ አሁን የምዕራቡ ሚዲያ የምዕራብ መገናኛ ብዙሃኖች ስታያቸው አማራ ክልል አሁን ይሄ ሁላ ነገር እየሆነ ያለው እያለ ሌላች ትግራይ ውስጥ አንድ ነገር ሀፕን ሲያደርግ የሚዘግቡበት መንገድ ሪፖርት የሚያደርጉበት መንገድ ስታየው ያለውን ባያዝነስ ያሳያል። እና እኔ የምልህ ትልቅ የአሜሪካ የሚባል ቋሚ ፖሊሲ አድርጌ አልወስደውም። የተወሰኑ ከህወሓት ጋር የጠበቀ ግላዊ ግንኙነት ያላቸው ምናልባት የሙስናም ነገር ሊኖር ይችላል። ፐርሰናል ግንኙነቱ እንዳለ ሆኖ ማለት ነው። ጌል ስሚዝ ማለት እንግዲህ ያው እንትኑ ይሄ ሀሜቱ አሉባልታ ነው የሚባለው። እንደሚባለው የአንዳንዶቹ ጓደኛ ነች። የነ ቴዎድሮስ አጎስ የነ የማነ ጀማይካ የነ ምናምን ጓደኛ ነች እና በራሆና ብዙ ታሪክ ያላት ልጅ ነች። ቲፒኤልኤፎቹ እንደሚናገሩት ብዙ ነገር ነች። እሷ ነች ብዙ ነገሩን አሁን እያሾረች ያለችው እና የግለሰብ አይነት ግንኙነት እንትን ያለበት ሁኔታ ነው ያለውና እንጂ የአሜሪካ መንግስት ቋሚ የሆነ ፕሪንሲፕል የሆነ ፖሊሲ ወይም ደግሞ ከሁለቱም ወገን ከዲሞክራቲም ከሪፐብሊካንም የሆኑ እንትኖች ልክ አሁን እስራኤልን እንደሚደግፉበት አይነት እንትን አቋም አይደለም ያለው እንትን። በዚህ የተነሳ ነው አሁን አሜሪካ ግልጽ በሚገርም ሁኔታ ማለት ነው በአንድ ሀገር የውስጥ ፓርቲ ውስጥ ገብታ ሸመግላለሁ ብሎ መነሳት አንዴ ህወሓት እንዳይጠፋ ከመፈለግ የተነሳ ይመስለኛል። ልዩ የሚችሉት ምክንያቱም እነጌታቸውም ቀላል እንትኖች አይደሉም። እነጌታቸው ጻድቃን ከሱ ጋር እነዚህ በየነ ምክሩ ምናምን የሚባሉት ያንግ ኤጁኬትድ ኢንተሌክቹዋል እንትኖች አሉ። ቀላል እንትን አይደለም። ደግሞ የያዙትም እኮ አሁን እኮ ስሰማ በአጠቃላይ ትግራይ ውስጥ ካሉት 7 ነው 8 ዞኖች 6ቱ ምናምን የ6ቱ ዞን አመራሮች በሙሉ ከጌታቸው ጋር ያሉት። አድሚኒስትሬቲቭሊ በአስተዳደር ደረጃ ይሄ የክልሉ ጊዜያዊ አስተዳደር ጌታቸው የሚመራው አስተዳደር እንትኑ አለው እኮ ኮንትሮሉ አለ። እንዲህ በቀላሉም ዝም ብሎ የሚላቀቅ አይመስለኝም። እንግዲህ አሁን 3 ኃይል ነው ያለው። ትናንት ግደይን ስሰማው ነበረ። ትግራይ ውስጥ የታጣቂው ኃይል አለ፣ የጌታቸው ቡድን አለ፣ የደብረጽዮን ቡድን አለ። እንግዲህ ሚዛን የሚያስጠብቀው ሚዛኑን ሊያስጠብቅም የሚችለው ይሄኛው ታጣቂው ኃይል ነው። እስካሁን ግልጽ ወጥቶ ይሄን ደግፋለሁ ብሎ
ሚዛኑን የማዛባት ነገር ሲሰራ አላየንም። የአሜሪካኖቹ ምናልባት እነ ደብረጽዮን ከነጌታቸው አሰፋ እነዚህ ከኦልድ ጋርዱ ጋር ደና ግንኙነት ስላላቸው እነዚህም አሜሪካን አስተዳደር ውስጥ ያሉ ሰዎች እነ ጌል ስሚዝም እነ ደብረጽዮን የመደገፍ አዝማሚያ ሊያሳዩ ይችላሉ። ግን ደግሞ ፕሪቶሪያውን ስምምነት እኮ በኃላፊነት የፈረመው ብዙ ነገር ያደረገው ደግሞ ጌታቸው ረዳ እንትን ነው ማለት ይሄው ዘ ፌስ ያኔ የጦርነቱ ጊዜ ጌታቸው ረዳ ነበር መግለጫም ሲሰጥ የነበረው እንደ መሪም ብዙ ሰው እንደውም ሲያየው የነበረው ጌታቸው ረዳ ነው። ይሄን ሰውዬም ደግሞ ዝም ብለህ በቀላሉ አስቀንጥሬ ይመጣል እንትን የለም። ግን እኔ ዋናው ነገር እሱ አይደለም። ዋናው ነገር አሜሪካን በራሳቸው ለምሳሌ በሪፐብሊካን ፓርቲ የውስጥ ጉዳይ ውስጥ ራሻ ወይም ደግሞ ኢራን ወይም ደግሞ ቻይና ጣልቃ ብትገባ እንዴት ሪአክት ሊያደርጉ እንደሚችሉ አስበው። ይሄ ደግሞ በጣም ሰብናሽናል የሆነ የአንድ ክልል ፓርቲ የውስጥ ችግር ውስጥ ገብተው አምባሳደር ልከው መሸምገል ማለት ለኢትዮጵያ መንግስት ስድብ ነው። እኔ እኮ ለዚህ ነው እኮ አብይ አህመድ እንጭጭ ነው። ይሄ ፖለቲካው ምናምኑ አይገባውም። እሱ ዛፍ ላይ መንጠልጠል እንትን ላይ ሳር ላይ መንደባል ኳስ መምታት ምናምን ለሱ እንደዛ ነው የሚያስበው። ግን ፖለቲካ ማለት ይሄ ነው። ክብርን ማስጠበቅ እኮ ነው። በነገራችን ላይ ምንም እኮ እየነገሩት እኮ ነው። የፈለግነውን ነገር ማድረግ እንችላለን ነው እኮ። ይሄ እንትኑ ትርጉሙ ያ ነው እኮ። አምባሳደሩ ከአዲስ አበባ ተነስቶ መቀሌ ሄዶ የህወሓትን ሁለት አንጃዎች ፋክሽንስ ለማሸማገል እንትን አድርገ ሲል ፌደራል መንግስቱን እየነገረው ነው። you are irrelevant እናንተን እንትን አናረጋችሁም እያለው ነው። ሌላውን ተው፣ አገሩን ተው፣ ለራሱ ለስልጣኑ ይሄ አሁን እንደ ኦክሲጅን ካጣው ሞታለሁ ብሎ የሚያስበው ስልጣን አሜሪካኖች እያዋደቁበት ነው። እና በጣም ያሳዝናል። ድምል እኔ ትላንትና ሳይሆን እንደዛ ነው የተሰማኝ። በሱ ምናልባት አምባሳደሩን በ24 ሰዓት ፐርሶና ነው እንግራ ተጠርቶ ውጣ ምናምን ነገር ማለት ነው። ምን አገባው? አዎ በጣም ትልቅ እንትን አለው። ትልቅ ምልክት የሚያሳይ ነው። አብይ አህመድ ዝም ብሎ እዛ የተቀመጠ ሰው ሀገር መቆጣጠር ያልቻለ ሰው እንዲህ አይነት ነገር እንኳን ሲፈጸም የሆነ ምልክት ማይታይበት ሰው ነው። በነገራችን ላይ ብዙ ወደ ኋላ ላይ የምናነሳቸው ነገሮች ይኖራሉ። መስፍን እስቲ እዛው ትግራይ ላይ እንቆይና አንድ ሰነድ ወጥቶ ነበር። እንግዲህ ሰነዱ ላይ የህወሓት የግምገማ ሰነድ ነው። የግምገማው ሰነዱ በዋናነት የ60 ቀን ስብሰባ አካሂደው ነበርና በዛ ላይ የነበረው አንዱ አጀንዳ የፕሪቶሪያ ስምምነት ነው። የፕሪቶሪያ ስምምነት ባለቤቶቹ እኛንን የሚልም አሁን በነደብረጽዮን እየተሰማ ነው። እነጌታቸውን የላክን እኛንን በፕሪቶሪያ ስምምነት መሰረት ነው ይሄ የክልል ጊዜያዊ አስተዳደር የተቋቋመው። ስለዚህ እነዚህ የሰየምናቸውን አንስተናል። ስለዚህ የጊዜያዊ አስተዳደሩን አያስፈልግም፣ የኛ ሰዎች ቦታው መያዝ አለባቸው የሚል ሎጂክም ይዘው መጥተዋል። ዋናው ነገር በዚህ በፕሪቶሪያ ስምምነት ምንም ነገር የሌለበትን አሁን ማመን ጀምሯል። እኛ በፕሪቶሪያ ስምምነት መሰረት እነ ወልቃይትን ራያና ጠለምትን አይደለም የጠየቅነው፣ እኛ የኦሮሚያ ብልጽግና ነው እነዚህን አካባቢዎች የሚሰጠን የሚል ቃል በቃል ነው ያሰፈሩት። መጠጋት አለብን ብልጽግናን የሚል በአንድ ጎን ብልጽግና አደገኛ ነው፣ በመጀመሪያ ከአማራ ጋር እናጣለዋለን ከኤርትራ ጋርም እናጣለዋለን ብለው የጻፉበትንም ነበር ያካተቱት። በእርግጥ በዛ አንፃር ተሳክቶላቸዋል። ከአማራ ጋር ተጣልተዋል ብልጽግና፣ ከኤርትራም ጋር ተጣልተዋል። ግልጽ ነው። ይሄ አሁን የሚደበቅ አይደለም። የኤርትራ ተቃዋሚዎችን እያደራጀ ነው አብይ። ባለፈው አንድ የሆነ ኃይል በአዲስ አበባ ሲያደራጅ ነበረ። አሁን ደግሞ የአፋር ክልል ውስጥ እንደዚሁ ስብሰባ ያካሄዱ የኤርትራ ተቃዋሚዎች እንዳሉ ሰሞኑን መረጃ እየወጣ ነው። ስለዚህ አብይ ኤርትራን መንግስት በግልጽ የሚቃወሙ አካላትን እያደራጀና እያስታጠቀ መሆኑ ታውቋል። ስለዚህ እነ ደብረጽዮን ተሳክቶላቸዋል። ከኤርትራ አጣልተውታል፣ ከአማራ ኃይሎች ጋር አጣልተውታል። አብይ አህመድ አውላላ ሜዳ ላይ ወድቆ የቀረ ነው። ያው ማዕከላዊ መንግስቱን ስልጣን ስለያዘ ቆየ እንጂ የፖለቲካ ብቃት ኖሮት አቅም ኖሮት መጫወቻ ሜዳው ላይ ተጫውቶ መሄድ የሚችል እንዳልሆነ የተረጋገጠ ነው። ኋላ ላይ የምናነሳዋለን። ግብጽ እየመጣች ነው። የሱን ደካማነት በአፍሪካ ቀጠና ላይ ያለውን ደካማ አካሄድ በደንብ አድርጋ ተረድታ መሰስ ብላ ገብታለች። እና አልሸባብ የኢትዮጵያ ብሔራዊ መረጃ ደህንነት ውስጥ ገብተዋል። ባለፈው 4 የብሔራዊ መረጃ ደህንነት ሰራተኞች ናቸው መረጃ ዘርፈው ይዘው አልሸባብን የተቀላቀሉት። ብዙ ነገር አለ። ይሄ ሰውዬ ለኢትዮጵያ ብሔራዊ አደጋ ስጋት የሚሆኑ ነገሮችን ነው በየለቱ እያደረገ የሚገኘው።
እንደው ህወሓት ምንድነው በዚህ ሰነድ ላይም ለማለት የፈለገው? አይደለም እነሱ አይመስለኝም መሳይ እነሱ ያውቁታል ኢትዮጵያ ውስጥ በህግና በስምምነት በስርዓት ምናምን የሚመራ ሀገር እንዳልሆነ ያውቁታል። የኦሮሚያ ብልጽግና ብቻ ሳይሆን አብይ አህመድ በኢትዮጵያ ጉዳይ ላይ ምንም ፈላጭ ቆራጭ እንደሆነ ያውቁታል። ስለዚህ የምንፈልገውን ማግኘት የምንችለው አብይ አህመድን ስንጠጋ ነው። አብይ አህመድን ስንሞዳሞድ ነው። ይሄ ሰውዬ የሆነ እንትን አለው። ይሄ ምንድነው የሚባለው? ናርሲስት ነው። ራሱን ከራሱ ጋር በፍቅር የወደቀ ነው። ይሄን ሰውዬ እያሞገስን አንተነ እንትን የምናደርገው እያልን የምንፈልገውን ማግኘት የምንችለው ከሱ ነው እንጂ እማኞች ባሉበት የአፍሪካ ህብረት፣ የአሜሪካ መንግስት፣ አውሮፓ ምናምን ባሉበት በፊርማ የጸደቀው የፕሪቶሪያ ስምምነት ያ ጥቅማችንን ሊያስከብር አይችልም ብለው እንትን ግምገማቸው እንትን ነው። ብልጦች ናቸው እነሱ። እኔ የምልህ እንትኖች አይደሉም፣ ብልጦች ናቸው። ምክንያቱም ኢትዮጵያ ውስጥ አሁን ባለው ሁኔታ የኦሮሞ ብልጽግና ወይም ደግሞ አብይ አህመድ ያለውን ያልተወሰነ ምንም ገደብ የለሽ ስልጣን እንዳለው ያውቃሉ። ስለዚህ የምትፈልገው ነገር ማግኘት የምትችለው አብይ አህመድን ስትጠጋ ነው። አብይ አህመድን ስትሞዳሞድ ነው። አሁን እኮ ኢትዮጵያ ውስጥ ስልጣንም በለው ሀብትም በለው ምንም በለው በቃ አብይ አህመድን ተሞዳሙደ ወይም ደግሞ አብይን ባላስቀየመ መንገድ ከሰራ ነው እንትን የሚሆነው እና ያ ደግሞ ምን መሰለህ አደጋው ኢንስቲቱሽናላይዝድ ያልሆነ ተቋማዊ ያልሆነ በስርዓት በሰነድ ላይ ያልተመሰረተ ግንኙነት መጨረሻው ጣጣው ምን እንደሚሆን የምናየው ነገር ነው። ሁሉ ጊዜ ኢትዮጵያ ውስጥ ችግሩ እሱ ነው። ከኤርትራ ጋር ሰላም ስምምነት ተፈረመ ተባለ። ይሄ ነገር ተቋማዊ እናርገው፣ የሁለት ግለሰቦች ፍቅር ብቻ እንዳይሆን በተቋም ደረጃ በደንብ በሰነድ ደረጃ በፊርማ በእንትን ደረጃ ነገሮች ይሰሩ ሲባል እንትን ነው ተባለ። ይሄው አሁን ሁለቱ ሀገሮች ግንኙነት ምንም ከ2018 በፊት ከነበረበት እንዲያውም የባሰ እንትን ላይ ደረጃ ነው ያለው። ህወሓትን በተመለከተ ግልጽ አቋም መያዝ ሲገባው እንደነገርኩ እኮ ነው። ህወሓት ወንጀለኛ ድርጅት ነው። ይሄ የዛሬ 2 ዓመት ምናምን ጦርነት ማስነሳቱን አይደለም ላለፉት 27 ዓመታት ኢትዮጵያ ውስጥ ለተፈጸሙት ወንጀሎች ገና አልተጠየቀም፣ ዋጋ አልከፈለም፣ ገና ሂሳቡን አላወራረደም። በነገራችን ላይ እኔ አሁን ይገርመኛል። አሁን እነሱ አይናቸውን በጨው ታጥበው የኢትዮጵያ ህዝብ ይቅርታ ይጠይቀን ጄኖሳይድ ተፈጽሞብናል ምናምን ነገር ሲሉ ይገርመኛል። እንዴ እኛስ እኔና አንተስ ሰበቡን? በነገራችን ላይ እውነቴን ነው የምልህ አካል ጉዳተኞች የሆንን ብዙ ጉዳት የደረሰብን እድሜ ልካችንን ቁስል ይዘን የምንዞር ሰዎችስ እኛስ በእነሱ ምክንያት ሀገራችንን ጥለን የተሰደድን ሰዎች ምን እንበል? እኛስ አሁን የኛ በጣም ቀላል ነው። እኛ ላኪ እድለኞች ነን። የሆነ ቦታ ሆነን ጥሩ እንኖራለን ምናምን ፋይን። ሌሎቹስ እነዛ ታስታውሰዋለህ ጦርነት እንትን ህወሓት ከስልጣን እንደወረደ እግሩና ምናምኑ በዊልቸር የሚሄደው ልጅ እሱ ልጅ ባይምሮ ይመጣል። ሌሎችም እስር ቤት እንደዛ በስቃይ ሲገረፉ የነበሩ ለስደት የተደረጉ ሚሊዮኖች እነሱስ እና ህወሓት ሌላውን ለኢትዮጵያ ህዝብ ላይ ለፈጸመው ላለፉት 27 ዓመታት ለፈጸመው ወንጀል መጠየቅ ያለበት መታገድ ያለበት ነው። ምን ነው ሁለተኛው ዓለም ጦርነት እኮ እንዳለቀ ጀርመኑ እንትን አውሮፓውያን ተሰብስበው የናዚ ፓርቲን ህገወጥ አድርገውታል። ህወሓት አዲስ አበባ ስልጣን እንደያዘ ኢሰፓ የሚባል ድርጅት ከዚህ በኋላ ህገወጥ ፓርቲ ነው ብሎ በአዋጅ ነው እንትን ያደረገው። እንዲያውም ያለፈው ጊዜ ኢሰፓን መልሰው ለማዋቀር ሰዎች ሞክረው በአዋጅ ስለተከለከለ ሌላ ስም ፈልጉ ተብለው ያቋቋሙበት ሁኔታ ነው ያለው እና ህወሓት እንደዚህ መጥፋት እንትን ማድረግ ያለበትን ፓርቲ እንዲያንሰራራ አድርጎ የምርጫ አዲስ ህግ አውጥቶ እንዲመዘገቡ አድርጎ እኔ እኮ ይገርመኛል እኮ ማለት ምን ያህል ለነሱ ለህወሓቶች የተደረገው እንክብካቤ ለሌላ ፓርቲ ቢደረግ እንበልና ለኦነግ ሸኔ ቢደረግ እንደው በቃ በጣም እንደው ምሳሌ ማለት ሲጠፋ ወይም ደግሞ ለሆነ ለሌላ ፓርቲ ቢደረግ ምን ሊሆን ይችላል? ለነሱ እኮ አዋጅ ወጥቶ እነሱን አኮሞዴት ለማድረግ እነሱን ለማቀፍ አዋጅ ተሻሽሎ ተመዝገቡ በዚህ ተብለው እንኳን ሄጄ ወረቀቱን ቀድጄ ከምጥለው እንጂ እኔ አንቀበለውም ያለ ፓርቲ እኮ ነው እምልህ። አብይ አህመድ ሴንስ ካለው ህሊና ካለው ይሄ
ኢስ ቱ ማች በጣም መስመር ድንበር ያለፈ ነገር ነው። አሃ እነዚህ ሰዎች እንዲህም አድርገን ጥጋባቸው ስላልበረደ ወደ ነበሩበት መመለስ አለብን ማድረግ ነው ያለ። ሌላው የፕሪቶሪያ ስምምነትን እኛ ነን የፈረምነው ላልከው እኔ አስታውሳለሁ፣ አንተም ታስታውሳለህ። በጣም እርግጠኛ ነኝ እነ ጌታቸው እዛ እንደፈረሙ ስምምነቱ ላይ ጥያቄ መነሳት ጀመረ። የወልቃይትን የምናም ጉዳይ አላነሳም ምናም ተብሎ ትዝ ይልሃል። የትግራይ አክቲቪስቶች መጫጫ ጀመሩ። ህወሓት ከመቀሌ መውጣት መግለጫ አውጥቶ ነበር። እኔ አላውቀውም ብሎ ማለት ስምምነቱ ታስታውሳለህ? መግለጫ አውጥቶ ነበር። እኔ አላውቀውም እና ታዲያ ማን ነው የፈረመው ሲባል እንትን ተብሎ ማለት ራሱን እንዲያውም ከዚህ ስምምነት ራሱን የማራቅ እንትን የነበረው ህወሓት። ሁለተኛ ይሄ ስምምነት ከተፈረመ በኋላ ትግራይ ውስጥ ገለልተኛ አድሚኒስትሬሽን ይቋቋማል ነው እንጂ የሚለው ህወሓትን እንደዚህ እንደፈለገ ተመልሶ እንዲያንሰራራ የሚያደርግ የጊዜያዊ መስተዳድር አይደለም መቋቋም የነበረበት። ህወሓትም ህገወጥ ፓርቲ ነው። የምርጫ ህግን አላክብር ብሎ የራሱን ምርጫ አካሂዶ በዛ የተነሳ ስንት ጦርነት ተካሂዶ ስንት መስዋዕት ነው የተከፈለበት ጦርነት እንትን እና ይሄንን ፓርቲ እንትን እንዲል እኔ የምልህ ለዚህ ሁላ ሜስ ወይም ደግሞ ቀውስ ተጠያቂው አንድና አንድ ሰው ነው፣ አብይ አህመድ ነው። እኔ ይሄን የምንለው ዝም ብለን አብይ አህመድ እንደው ስሙ ስለሚጠመን እሱን ማጥላላ ስለሚጠመን አይደለም። ኢትዮጵያ ውስጥ አሁን የሚደረገው እያንዳንዱ ነገር በሱ ፍቃድና በሱ ይሁንታ ብቻ ነው የሚካሄደው። ማንም አቅም ያለው ወሳኔ የሚሰጥ እንዲህ ነው ብሎ አብይ አህመድን ፍላጎት የሚቀናቀን እንትን ካለ ያው እንደ ብርቱካን የሚደቅሳ ቦታ ፈልግ ተብሎ የሚሸኝበት ሁኔታ ነው። ለዛ ነው አብይ አህመድ እንትን ምንለውና አሁንም ኢትዮጵያ ውስጥ እንዳልኩ ነው የሚፈጠሩ ሜሶች፣ ቀውሶች፣ የፖለቲካ ቀውሶች የበለጠ እንዲባዙ የሚያደርገው የአብይ አህመድ ነገሮችን የሚይዝበት መንገድ ስለሆነ ህወሓት አሁንም የራስ ምታት ሆኖ ይቀጥላል። ግን እኔ የምልህ ለኢትዮጵያ ፖለቲካ ከዚህ በኋላ ህወሓት ያለው ሬሌቫንት በጣም እንትን ነው። ያው ትግራይ ውስጥ ነው የተወሰነ እንትን ያደርጋል አላቅም። እርስ በርስም አንዳንድ ሊባባሉ ይችላሉ። ያው አንዳንድ ታቀም ማለት ነው ታውቃለህ። አንዳንድ ሊባባሉ ይችላሉ። ከዛ በመለስ እንትን አይልም። ግን ይሄ የአሜሪካኖቹ ጣልቃ ገብነት ማንኛውንም ኢትዮጵያዊ እና ጥያቄ ሊያነሳ እንትን እኔ የምልህ አብይ አህመድም ሪሊ መሪ ከሆነ ለኢትዮጵያ አይደለም እንደ መንግስት ማሰብ እንትን ካለበት ይሄንን አምባሳደር ባስቸኳይ መቀሌን ጥለህ እንድትመጣ አለበለዚያ ከኢትዮጵያ እንትንን የአምባሳደር ክሬደንሻል አነሳባለሁ ብሎ እንትን ማድረግ አለበት። እና ይሄ ነው መሰል ቅድም ያነሳውን እዚህ ላይም ይሄ አሁን ህወሓት አንድም የማይቀጥለው እና አሜሪካም ዝም ብሎ ከንቱ ድካም ውስጥ የገቡት ህወሓት አንደኛ ፖለቲካዊ ሞቷል፣ ወታደራዊ ማቅሙ የተዳከመ ነው። አሁን አሉት የሚባሉት ታጣቂዎችም ራሳቸው ቀለባቸው ነገ ከነገ ወዲያ እኮ አላማ ኖሯቸው ሊሳተፉ የሚችሉም አይደለም። በብዙ ነገር ሞራላቸው የላሸቀ ነው። ብዙ ወዳጆቻቸውን ጓደኞቻቸውን ከጎናቸው ያጡ ናቸው። ስለዚህ በሞራል ለምን ኮዝ ነው የምንዋጋው ብሎ እየጠየቁም ያሉ ናቸው እንጂ በዚህ ደረጃ እነ ደብረጽዮን የሚተማመኑባቸው አይደሉም። እነ ደብረጽዮን አንዱ ብቸኛ ማስገደጃ እንትናቸው እስከ ገጠር ድረስ ከቀበሌ ድረስ ድርጅታዊ መዋቅር አላቸው። ተነስ ሲሉት የሚነሳ ሂድ ሲሉት የሚሄድ የሆነ ድርጅት መዋቅር አላቸው። አሁን እሱ አይደለም። ህወሓት ሰሞኑን አንድ ወዳጃችን የሙሉዓለም ገብረመድህን ጽሁፍ እያነበብኩ ነበር። ምናልባት በአንከር ሚዲያ ላይም ተርከነው ህዝቡ እንዲያነበው እናደርጋለን። ወደፊትም ይሄንን አጀንዳ አድርገን ይዘን እንመጣለን። ኢትዮጵያ ውስጥ ብሔርተኝነት እየሞተ ነው። አክራሪ ብሔርተኝነት እየሞተ ነው። አንዱ ማሳያ ህወሓትና የኦሮሞ ብሔርተኞች የያዙት መንገድ ነው። በጽሁፉ ላይም ያለውን ነው መጠቅሰው። ለዚህ ነው አሜሪካውን የፈለገ ህወሓትን በቅስትም አድርጋ እንደው እንኮኮ ማዝላ ምን ብላ ልታቆመው ማትችለው የትግራይ ብሔርተኝነት ይሄ ህወሓት ይዘው የመጡት ብሔርተኝነት እየሞተ ነው። እንደውም ወደ 1967 ገብተዋል። አሁን ልዩነቱ አይተ ከሆነ ጌታቸው ረዳን ራያ ነው ብለው ነው። ማነው ጀነራል ታደሰ ወረደን እንደርታ ነው። ማነው ጀነራል ጻድቃን ገብረትንሳኤ ያው ራያ ውጅራት ነው። አሁን ይሄ ህወሓት ትክክለኛ ተጋሩ ማለት አድዋ ሽሬ ነው አሽሬ የሚሉት ይሄ ነው በሚል እነ ደብረጽዮን እነ ፈትለወርቅ አንጃ ፈጥረዋል። ስለዚህ ይሄ ተጋሩ የሚባለው በወል ሲጠሩበት የነበረው አሁን ፈርሷል። ህወሓት እንደ አምልኮ ይዞት የነበረውን የብሔር ፖለቲካ በራሱ ቤት ውስጥ ነው። እንደውም የብሔር ፖለቲካ ሐዋሪያዋ ቤቷን አቃጠለች ነው የተባለው። ህወሓት ቤቷን አቃጥላለች። ከዚህ በኋላ ምንም ትንሳኤ የላትም። እንዲሁ ዝም ብሎ ሰዎች ግለሰቦች ሊፈራገጡ ይችላሉ እንጂ በዛ አስተሳሰብ አሁን ላይ ህወሓት
ህይወት ሊኖረው አይችልም። የትግራይ ፖለቲካም ይታመሳል። አሜሪካ ብትገባ አይደለም አምባሳደሩ ጌሊስ ሚዝ አይደለም የትኛውም የአሜሪካ ኃይል ቢመጣ ህወሓት ከዚህ በኋላ ቆሞ ሊሄድ የሚችል አቅም የለውም። ትግራይ ክልል ውስጥም እንዲህ ሊቆም የሚችልበት የፖለቲካ መሰረቱን አጥቷል። ስለዚህ እንደው ይህን የብሔርተኝነት ጉዳይ ወደፊት በሰፊው እንመጣበታለን። ትግራይ ላይ እየሞተ ነው። ኦሮሚያም ዝም ብሎ አብይ እንገታገታሉ እንጂ ኦሮሚያ ክልልም በአሁን ሰዓት ምሽግ ይዘዋል። ሁሉም በያውራጃ ወለጋው ከሸዋው ከአርሲው እንደዚህ አይነት ፍጥጫ ውስጥ ነው ያሉት። ለኛ ሲታዩ ህብር ይመስሉ ይሆናል፣ ግን አይደለም። ትልቅ ፍትጊያ ውስጥ ነው ያሉት። ስለዚህ የብሔር ፖለቲካ ኢትዮጵያ ውስጥ እየሞተ ኢትዮጵያዊነት እያበበ የሚመጣበት ጊዜ ሩቅ አይደለም የሚል ይሄ ተስፈኞች አይደለም የሚናገሩት መሬት ላይ ያለውን ሀቅ ይዘው የሚናገሩት ነውና ከዚህ አንፃር ህወሓት በምን ተአምር ከዚህ በኋላ አንድ የፖለቲካ ኃይል ሆኖ ሊወጣ ይችላል? መስፍን አይ ቆየኮ ተፈጥሯዊ ሞተ ካልን ቆየኮ ከሞተ እኮ ቆይቷል እኮ። አሁን የሆነ ካይንድ ኦፍ ጣረሞት የሚባል ስቴጅ ታውቃለህ? የሆነ አንድ ሰው ሊሞት የሆነ መጨረሻው እንትን ላይ ማለት ነው። በጣም ጥሩ አገላለጽ ነው የሙሉ ዓለም እንትን ብዙም እኔ የምስማማበት ነው። ባለፉት 50 ዓመታት እነዚህ የብሔር ፖለቲካ በተለይ የኦሮሞና የትግራይ የብሔር ፖለቲካ እንቅስቃሴዎች የተለየ ማንነት በመፍጠር የትግራይንና የኦሮሞን ህዝብ ከሌላው ህዝብ የተለየ በማድረግ የራሳቸውን የፖለቲካ ስልጣን እንትን ለማድረግ ነው ሲሄዱ የነበረው። የትግራይ ውስጥ የምናየው ነው የተጋሩ ማንነት የሚባል ማለት በቃ የሆነ አዲስ ካልቸር መፍጠር ምናምን። ኦፍ ኮርስ የትግራይ ማንነት አለ፣ ግን ይሄ አሁን እነሱ በሚያስቡት ይሄ በፖለቲካል ሴንሱ የሆነ አንድ የተለየ የራሱ የሆነ ክልል ልክ ድሮ ትግራይ የሚባለው እንትን ድሮ የራሱ ባንዲራ የነበረው የራሱ ባህር በር የነበረው የራሱ ግዛት የነበረው አይነት ነገር አንዳንዶቹ ለዛ ነው የሚናገሩት። በነገራችን ላይ ታሪክ ሲያወሩ አንዳንዶቹ የትግራይ ናሽናሊስቶች እስከ አጼ ዘርዓ ያዕቆብ እስከ አጼ አምደ ጽዮን ድረስ ሄደው የትግራይ እንትን ከሸዋ ጋር እንዲህ ሲዋጋ ነበር ብለው ታሪክ መፍጠር እንትን ነው። ያ ማለት ይሄ የትግራይን ህዝብ የትግሬን የፖለቲካ ማንነት በጣም ለጥጠው ከሌላው እንትን ጋር የሚጣላ የሚጋጭ እንትን ነው። አልኩ እኮ የትግሬ ማንነት አለ፣ በደንብ አለ። የትግሬ ፖለቲካ ማንነት አለ፣ ግን በፖለቲካል ሴንሱ አይደለም። አሁን ህወሓቶች ሊፈጥሩት በፈለጉት መንገድ አይደለም። የ50 ዓመት ፕሮጀክት ነው ቲፒኤልኤፍ የሞከረው። ያ እንዳልኩ በፊት ውስጡ ብዙ ነገር መባላቶች ነበሩበት። አሁን አይ ቲንክ ወደ መጨረሻው የደረሰ ይመስለኛል። ኦፍ ኮርስ የተወሰነ ዶሚናንት ግሩፕ አለ። ይሄ አሻ የሚባለው አክሱም አድዋ ሽሬ ሁሉ ጊዜ የትግራይ ፖለቲካ ላይ እኛ ብቻ ነን፣ ይሄ ፒውር ትግሪያንስ ነን ነው ንጹህ ትግሪዎች እኛ ነን፣ ሌላው ሁለተኛ ደረጃ ሶስተኛ ደረጃ ትግሪ አድርጎ የማስቀመጥ እንትን ያለው እና ያ እንትን አይ ቲንክ አሁን ራሱ ወደ ላይ ወደ ሰርፌስ እየመጣ ያለበት ሁኔታ ነው ያለው። ይሄ እነሱ ሊፈጥሩት ያሰቡትን ፖለቲካዊ ማንነት ፖለቲካዊ ይዘት ያለው የትግራይ ብሔረተኝነት አይ ቲንክ አፈር ድሜ እያገባው እንትን ያለበት ሁኔታ ነው ያለው። ኦሮሞ ናሽናሊዝም የምትለው እንትን ላይም ትልቁ እንትን ምን መሰለ፣ ትልቁ የነሱ ግባት ይሄ የጋራ ጠላት የሚባል እንትን አለ በኦሮሞ ብሔረተኝነት ውስጥ። እንዲሁ ዝም ብሎ እኮ እንትን አይደለም። ይሄ አማራውን እኛ አድርገው የሚይዙበት አማራውን ቋሚ ጠላት አድርገው ያዙ የሚሉት እኮ በውስጣቸው መስማማት ስለማይችሉ አንድ አድርጎ ሊይዛቸው የሚችል ሊያስማማቸው የሚችል ነገር ቢኖር ያ የጋራ ጠላት ቲዮሪ እንትን ነው፣ አስተሳሰብ ኮንሰፕት ነው እንጂ አሁን ኦሮሞ እንትን የሚባለው ውስጥ ተመልከት። አሁን በቅርብ የሰማሁት ነገር ነው ያለው። እኛ ብዙ ኦሮምኛ ስለማንሰማ ነው እንጂ አሁን በጃልመሮና በጃልሰኒ መካከል የጦፈ ጦርነት ባለፈው 1-2 ሳምንት አካባቢ በመቶዎች የሚቆጠሩ ተዋጊዎች ወጣቶች ያለቁበት የጦፈ ጦርነት ወለጋና ሸዋ ድንበር ላይ ተካሂዷል። በቃ ሁለቱ እንትን ብለው ተካሂዷል። ውስጥ ለውስጥ ዲያስፖራው ራሱ ወገን ለይቶ አንዱ ለአንዱ ምንድነው የሚባለው ድጋፍ የሚያዋጣበት ሁኔታ ነው ያለው። ቢኮዝ እነዚህ ብሔረተኝነቶቹ በአብዛኛው አንድ የሚሆኑት ምንድነው ይሄ በውጪ በኩል ጠላት አድርገው የሳሉትን ማህበረሰብ ምናምን ማጥቀንትን ላይ ሲሆን መጡላችሁ ምናምን ነገር ሲባል ነው አንድ የሚሆኑት። ትግራይም አካባቢ ያኮ ነው። አማራ የትግራይ ህዝብ ስትራቴጂ ጠላት፣ አማራና ኢምፔሪያሊዝም የትግራይ ህዝብ ስትራቴጂ ጠላት ናቸው ምናምን ተብሎ እኮ የተሳለው የትግራይን ሶሳይቲ አሁን በፖለቲካል ሴንሱ አንድ አድርጎ ሊይዘው የሚችለው እንትን አንድ የሆነ የጋራ ጠላት የመፍጠር እንትን ነው ያለው። ማን ነው
ገዳይ ዘራጽዮን ነው አረጋዊ በርሄ ሳምበዲ ተጠይቆ ነበር። ኖ ስዬ ነው መሰለኝ አንድ ጊዜ አንድ ቦታ ተናገር የተባለው ለምን ነው እንደዚህ ያደረጋችሁ ሲባል 69 ነው 65 66 አካባቢ ትግራይ ውስጥ ኢዲዩ ነበር አለ፣ ኢህአፓ ነበር፣ ታሃት የሚባል ሌላም ድርጅት ነበር አለ። ትግራይ ውስጥ ስለ መሬት ጥያቄ በመሬት ኢሹ ላይ ጥያቄ ህዝቡ ሞቢላይዝ እንዳናደርገው የመሬቱን ጥያቄ ደርግ መለሰው። እነዚህ ደግሞ ትልቅ መሰረት ያላቸው እንትኖች ናቸው። ስለዚህ የነበረን አማራጭ የትግራይን ማህበረሰብ በአማራ ጥላቻ ሞቢላይዝ ማድረግ ነው። እንትናም ማን ነው ይሄ የኦነጉ ሰውዬ አንድ ጊዜ ኢሳት ላይ ነው ሲናገር የነበረው ለምንድን ነው የኦሮሞ ነጻነት ግንባር ያቋቋማችሁ ሲባል ያይ በቃ ያኔ መይሶንም ነበር ኢህአፓም ነበር እኛ ትንሽ ለየት እንበል ብለን እንደው የአማራና ኦርቶዶክስ ባይኖሩ ኖሮ ማታገያ አጀንዳ እነዚህ ፖለቲካ ድርጅቶች በኢትዮጵያ ምድር አይፈጠሩም ነበር ማለት ነው። አማራና ኦርቶዶክስ ባይኖሩ እኛ እኮ ሳናቀው ነዳጅ ሆነናል እኮ ለነሱ ትግል እኮ ነዳጅ ማቀጣጣያው ነዳጅ እኛ እኮ ራሳችን እና ያ ነው ያለው። ኤኒዌይስ ምንድነው ሙሉዓለም ማለት እንዳልከው እንትና ስቲማቸውን ይሄ እንትና እንፋሎታቸውን ጨርሰዋል እነዚህ ናሽናሊስቶች። በነገራችን ላይ ያ ነው ደግሞ ያለፈው 30 40 ዓመት ያሳየን ነገር። እነዚህ ሰዎች ከትግራይ ጀምሮ ጦርነት አካሄደው አዲስ አበባ መንግስት ይዘው 27 ዓመት ምንም ነገር በትግራይ ማህበረሰብ ላይም በኢትዮጵያ እንትን ላይም መለወጥ የቻሉት ነገር የለም። የቻሉት ነገር ቢኖር ምንድነው አገር ማፍረስ ነው። የቻሉት ነገር ምንድነው ህዝብ ለህዝብ ማባላት ነው። የቻሉት ነገር ቢኖር ምንድነው ኢትዮጵያን እንደዚህ የማንም መጫወቻ ማድረግ ነው። የኦሮሞ ብሔረተኞችም እንደዚሁ ቀንቷቸው ተራቸው ደርሶ ማለት ነው የማዕከላዊ መንግስትን ይዘዋል። ዞሮ አሁን አንዳንዶቹ ይከዳሉ። አብይ አህመድ የሚመራው መንግስት የኦሮሞ መንግስት ኦፍ ኮርስ እኛ አይደለንም ያልነው በኢትዮጵያ ታሪክ። በነገራችን ላይ ኃይለ ሥላሴም ደርግም ወያኔም ራሳቸውን እኔ የአማራ መንግስት የትግሬ መንግስት የምናምን መንግስት ብለው ጠርተው ያውቁ። ዘኦንሊ ብቸኛ በኢትዮጵያ ታሪክ ውስጥ ራሱን እኔ የኦሮሞ ህዝብ መንግስት ነኝ ብሎ ሽመልስ አብዲሳም አብይም ያወጁት ቢኖር ይሄኛው ይሄ መንግስት ነውና ዞሮ እነዚህም ቢሆን የኦሮሞ እንትኖች ስልጣን ይዘው አይተናል። ለኦሮሞ ህዝብ ጠብ ያለ ነገር የለም። ትላንት እያየው ነበር ጫንጮ ላይ ገበሬዎቹ እንደዛ ሞፈር ይዘው ባህላዊ በሆነ መንገድ ፕሊዝ ሰላማችንን መልሱልን፣ በመንገዱን ክፈቱልን። ከጎጃም አዲስ አበባ የሚሄደው መንገድ ህይወታቸው ነው እናውቀዋለን። የሰላሌ ገበሬዎች ማለት ነው፣ ጽኑ ሃይማኖተኞች ማለት ነው። አካባቢያቸው ላይ ካለው ከመራቤቴ ከደራ ከእንሳሮ ከለሚ ምናምን ህዝብ ጋር በፍቅር የኖረ ሰው ምን እዛ አካባቢ ሄጄ ለትምህርት የተወሰነ ጊዜ ደብረ ሊባኖስ ተቀምጬ አይቼዋለሁ። አካባቢውን አውቀዋለሁ። ሰላማችንን መልሱ እያሉበት ያለበት ሁኔታ ነው። ሌላውም አካባቢ ኦሮሚያ ክልል ውስጥ እኮ አሁን ወጥቶ መግባት አይቻልም። በነገራችን ላይ ድሮ አሁን ዛሬ 6-7 ወር እገታው ከአዲስ አበባ የሚሄድ ባስ ማስቆም ነበር። አሁን ግን እዛው መንደር እርስ በርስ ሆኗል እገታው። በነገራችን ላይ ምክንያቱም ቢዝነስ ሞዴል ሆኗል፣ የሚያዋጣ ስራ ሆኗል። ወጣቱ እየተደራጀ እዛ አካባቢ ትንሽ ቀና ያለውን ትንሽ ሬስቶራንት ወይም ደግሞ ከሆቴል ያለውን ባለሀብት እያገተ ያለበት ሁኔታ ሁሉ በስጋት ነው የሚኖረው። ይሄ ነገር መጨረሻው ይሄ ነው እኮ ያልነው ነገር ምን መሰለ፣ የብሔር ፖለቲካው ችግር ምንድነው? መጨረሻ ላይ ራስን መብላት ነው። በራስን መብላት ነው የሚጠናቀቀው እና ትክክለኛ አባባል ነው። ዞሮ ራሳችን ችግሩ ምን መሰለ፣ ራሳቸውን በልተው ቢያቆሙ ጥሩ ነበር። ግን ኢትዮጵያንም እየበሉ ኢትዮጵያንም እያዳከሙ እኛንም ዋጋ እያስከፍሉ መሄዳቸው ነውና አይ ቲንክ ጥሩ ነገር ነው የተነሳው። መሳይ መስፍን ወደፊት በስፋት የምናነሳው ይሆናል። የብሔር ፖለቲካ እንግዲህ በዓለም ደረጃ ምናልባት በአሁኑ ሰዓት የመንግስታዊ መዋቅር ሆኖ ያለው ኢትዮጵያ ውስጥ ብቻ ነው። ሌላ አካባቢ በህግን ያገዱት። አፍሪካ ውስጥም የትም ቦታ ብትፈልግ የብሔር ፖለቲካ የጎሳ ፖለቲካ የለም። በዓለምም በህግ ከታገደ ቆይቷል። እንግዲህ የብሔር ፖለቲካ የሆነ ቦታ ተጀምሮ የሆነ ቦታ አድጎ ጎልምሶ ኢትዮጵያ ውስጥ ሊቀበር ነው። ኢትዮጵያ ውስጥም የእድሜ ጣራው አብቅቷል። የእድሜ ጣራ አለው። የብሔር ፖለቲካ ይህን ያህል ሄዷል። ከዚህ በላይ መቀጠል አይችልም። ከዚህ በላይ መግፋት አይችልም። እና አብይ ፈለጉትም ሌላውም ፈለገውም አልፈለገውም የብሔር ፖለቲካ አርጅቶ ጃጅቶ ተገንዞ ወደ መቃብሩ የሚሄድበት ምዕራፍ ላይ እንገኛለንና ይህንን በደንብ ያገናዘበ የፖለቲካ አስተሳሰብ ያለው ፓርቲ ነው አሁን ኢትዮጵያ ውስጥ ነገ ከነገ ወዲያ ኢትዮጵያን የሚዋጀው። ያ ፖለቲካ ፓርቲ መጣ ይሆን እንግዲህ የምናየውናል። ከአዲሱ ትውልድ ይሄ ኢትዮጵያን የሚዋጅ አዲሱን አስተሳሰብ ይዞ የሚመጣ ነው ኢትዮጵያንም የሚያድናትም የሚያስቀጥላትም።
ይሄ ያረጃ ፈጀ በሌሎችም የሚመራው ያረጀው የትላንትናው ትውልድ ኢትዮጵያን ለዚህ ሁሉ መከራ ዳርጓታል። ከዚህ በኋላ ህይወት እንዳይኖረው መደረግ ያለበት እንደሆነ ነው እንግዲህ እኛ ባንፈልገው እንኳን ዘመኑ ይዞ የመጣልን አስተሳሰብ ይሄ ነው ማለት ይቻላል። እንደው በዚህ ወደ ግብፁን ጉዳይ ሳናነሳ ብናልፍ ጥሩ ስለማይሆን እናንሳውና በዚሁ የዛሬውን ዝግጅታችንን እናበቃለን። የኢትዮጵያ ብሔራዊ ደህንነት አደጋ ላይ ወድቋል። መስፍን በጣም አሳሳቢ በሆነ ደረጃ አብይ አህመድ ደንታው ነው፣ ምንም ነገር አይመስለውም። አሁን ግብፅ ሁኔታውን አየች፣ በምን የተቀደደውን ሰተት ብላ ገብታለች። ሶማሊያ ክልል የተፈጸመው ነው። በሶማሌ ላይ የተፈጸመው ነገር ዋጋ እያስከፈለን ነው። ወይ ከስምምነቱ ከሶማሌላንድ ጋር የተደረገውን ስምምነት ወይ ከዳር አላደረስከው ወይ ትታልተውከው ዝም ብሎ እዛም ሲዋዥቅ ሶማሊያ ይሄንን ማታጊያና ዓለምን መድረሻ አጀንዳ አድርጋው ከፍተኛ የፖለቲካ ስኬትን ያገኘችበት የውጭ ዲፕሎማሲዋ በደንብ ነው የተነቃቃው እና አልሸባብ በደንብ ነው የተነሱት። ግብፅም ይሄንን አጋጣሚ ተጠቅማ ገብታለች። ከዚህ በኋላ ኢትዮጵያ ይሄንን የመግባቢያ ሰነድ ወረቀቱን ቀዳ ካልጣለች አሚሶም ወይም ደግሞ የዚህ አፍሪካ ህብረት የሰላም አስከባሪ ሰራዊት ላይ አትሳተፍም ብላ ሶማሊያ አቋም ይዛለች። ባለፈውም ታስታውሳለህ የኢትዮጵያ አየር መንገድና የዱባይ አየር መንገዶችን ሃርጌሳ ብቻ ብለው ሲጠቀሙ የነበሩትን የመዳረሻና የመነሻ ቦታ ሶማሌ ሃርጌሳ በሉ ብላ ይሄን ካላደረጋችሁ ወደኔ አትበሩም የሚል ማስጠንቀቂያ ሰጣ። ወዲያው የኢትዮጵያ አየር መንገድ ቀይሮታል። እንደዚህ አይነት አጣብቂኝ ውስጥ ነው የከተተው። ከኤርትራ ጋር እንደተናጨ ነው፣ ይሄው እያሰለጠነ ነው በአገር ውስጥ። ከጅቡቲ ጋር ኩርፊያ ውስጥ ነው ያለው። ከኬንያ ጋርም እንደዚሁ አገም ጠቀም ነው። ምንም ነገር ሰላማዊ ነገር የለም። ከሱዳን እንደምታውቀው ነው፣ ዙሪያውን ተከቦ ነው ያለው። ለአብይ ምቾት ሰጥቶታል። እሱ አዲስ አበባ ላይ ይሄ ኮሪደር ልማት ዘንባባ ችግኝ እያለ ትልቅ ነገር ያመጣ አስመስሎ ነገን እየገደለ ነገ ትውልድ እንዳይኖር እያደረገ ችግኝ እያለመለመና ፎቅና ጦብ እየደረደረ ኢትዮጵያን ታደጋለሁ ይላል። ለማንኛውም መስፍን ብሔራዊ አደጋውን እንዴት አየኸው? የግብፅ መምጣት፣ የአልሸባብ ቀና ማለት፣ በዚህም በዛም ያለው ሁኔታ አብይ ምናልባት ነገ ከነጎዲያ ብሔራዊ ስሜት ተቀሰቀሳለሁ፣ ግብፅ መጣችብን፣ ኢትዮጵያዊ ከጎኔ ተሰለፍ የሚል አጀንዳ ይዞ ከእንደገና ነፍስ ለመዝራት ይሞክር ይሆናል። ግን ያ ሊሰራ አይችልም። ለማንኛውም እንዴት አየኸው? ከዛ በፊት ስለ ብሔረተኝነት ላነሳው ነገር ሁሉም ብሔረተኝነት መጥፎች አይደሉም። ባይዞ ይሄ ፖዚቲቭ እና ኔጌቲቭ ናሽናሊዝሞች እንትኖች አሉ። አንዳንዶቹ ባህላቸውን ለማበልጸግ ራሳቸውን ለማስተዳደር ከሌሎች ጋር ገንቢ ግንኙነት ለመመስረት እንትን የሚባል ነገር አለ። ኢትዮጵያ ውስጥ አስቸጋሪው እንትን እየተፈጠረ ያለው ምንድነው? ይሄ ኔጌቲቭ ናሽናሊዝም የሚባለው ማለት ነው። ይሄ እኛና እነሱ የጠላትነት አንዱን እንትን በጠላት አንዱን ብሔር ሌላውን ብሔር በጠላትነት ፈርጆ እሱን ኢላማ ያደረገ ብሔረተኝነት ነው ኢትዮጵያ ውስጥ አሁን አደገኛው ነገር ማለት ነው። አሁን ዋጋ እያስከፈለን ያለውም ነገር እሱ ነው። የኦሮሞ ናሽናሊዝም፣ የትግሬ ናሽናሊዝም ምንም ትልቁ ችግሩ እሱ ነው። ይሄ ትልቁ እንትናቸው ቅድም እንዳልኩ ይሄ ማቀጣጠያ ነዳጃቸው የአማራ ጥላቻ የሚባለው ነው። ጥራ አማራ የሚባል እንደሚባል መጥቶ እንደ አርጎ ምናምን ነገር ብለው ካለሱ መኖር አይችሉም። እንደነዚህ አይነት ናሽናሊዝሞችን ነው መድፈቅ የሚያስፈልገው ማድረግ የሚያስፈልገው እንጂ ባህልን ማበልጸግ ራስን በራስ ማስተዳደር ምናምን የሚባለው ምንም እንትን የለውም። ምንም ጤነኛ ነው። ጤነኛ ብሔረተኝነት አለና በዚህ በኩል እንዲታይ ነው፣ ግንዛቤ እንዲወሰድ ነው። የጂኦፖለቲክሱን በተመለከተ መሳይ እኔ የምልህ እንደዚህ አይነት አጣብቂኝ ወይም ከበባ ውስጥ የገባንበት ወቅት አይደል ነው፣ መቼ እንደሆነ አላውቅም። ምናልባት 19ኛው ክፍለ ዘመን ይሄ አውሮፓውያን አፍሪካን በቀኝ ሲይዙ ይመስለኛል ከአፄ ዮሐንስ ሞት በኋላ ጣሊያን የአሰብን ወደብ ተቆጣጥራ ምናምን በቃ ኢትዮጵያ የተከበበችበት ጊዜ የነበረው ጊዜ ነው። በጣም ከባድ እንትን ጊዜ ነበር፣ የፈተና ጊዜ ነበር። እንዲያውም የአፄ ምኒልክ ትልቅ አስተዋይነት የሚገለጸው እዛ ላይ ነው። የእነዚህን ትልልቅ ኮሎኒያል የቀኝ ገዢ ኃይሎች ሚዛን ባላንስ አድርገው እንትን ሳይሉ ኢትዮጵያን ነፃነቷን ማስጠበቅ መቻላቸው በጣም ትልቅ ነገር ነው። ባይዞ ከአድዋ ጦርነት በፊትም ከአድዋ ጦርነት በኋላ እንዲያውም ብዙ ሰው ቢያነበው ደስ የሚለኝ አንድ ዘፋሾዳ ኢንሲደንት የሚባል አለ። አፄ ምኒልክ እንዴት ፈረንሳዮችንና እንግሊዞችን ትሪክ እንደሰሯቸው ፈረንሳይ ከዳካር ተነስታ ጅቡቲ ድረስ የሚደርስ የባቡር እንትን በመዘርጋት ሁለቱን የምዕራብና የምስራቅ አፍሪካን ቀኝ ግዛቶቿን አንድ ለማድረግ እንግሊዝ ደግሞ ከካይሮ ተነስታ ኬፕ የሚሄድ እንትንና ሁለቱ ደግሞ ክሮስ የሚደራረጉት ፋሾዳ የሚባል እዚህ ሱዳን አካባቢ ያለ ቦታ ነውና ምኒልክ በጣም ሳሳጥረው ነው። የሚገርም ታሪክ ነው።
ሰው ፈልገው ያንበው። ሚኒሊክ ምንድነው ያደረገው? ከሁለቱም ጋር አግሪ ያደረገ እኔ እመጣለሁ አለ። ምክንያቱም እነሱም ገብቷቸዋል ሚኒሊክን ተጨማሪ ኃይል አድርገው ፈረንሳይ እንግሊዝ ፈረንሳይን ትሪክ ሊሰሩ ማለት ነውና መጨረሻ ላይ ሚኒሊክ በተቀጠረው ቦታ ላይ አልመጣም እና ሁለቱ ፊት ለፊት ተገናኙ። በኋላ በሆነ በሌላ ሽምግልና ነው የተፈታውና እንዲህ አይነት ጥበብ ነው ባይ ዘ ወይ ጂኦፖለቲክስ እና አገር ማስተዳደር ማለት እንዲህ አይነት ጥበብ ነው። አስበው 18ኛው ክፍለ ዘመን 19ኛው ክፍለ ዘመን መጀመሪያ የነበሩ ትምህርት ቤት ያልሄዱ ዘመናዊ ትምህርት የሚባል ያልቀመሱ አጼ ሚኒሊክ ኢትዮጵያን እንዲህ ባለ መንገድ ከነበሩ በጣም ያኔ እንደውም እኮ በጣም ከባድ ጊዜ ነበር። ቀኝ ገዢዎቹ አፍሪካን ልክ እንደ ዳቦ እንትን ተከፋፍለው ይሄ ነው ብለው ወስነው የመጡበት ሁኔታ ነው ያለው። በዛ ሁኔታ ውስጥ ኢትዮጵያን ነፃነቷን እንድትጠብቅ አድርገው የተከበረች ሀገር እንድትሆን ማድረግ ችለዋል። አጼ ሚኒሊክ፣ አጼ ዮሐንስ፣ አጼ ኃይለ ሥላሴ፣ ሌሎች። አሁን ስንመጣ ተመልከት፣ ግብጽ ብቻ አይደለም ጅቡቲ ላይ የተከማቸው ኃይል ብዛት ቀላል እንትን አይደለም። ወደ 5 ነው 6 ሀገሮች ጃፓን፣ ቻይና ምናምን ጭምር የጦር ሰፈር አላቸው። ሶማሊያ ውስጥ አሁን ተርኪና ግብጽ ገብተዋል። ኤርትራ ውስጥ ያለው ሁኔታ የምናውቀው ነገር ነው። ከኤርትራ ጋር ወዳጅ አይደለም። ሱዳን ውስጥ ያለው ሁኔታ ለኛ ጥሩ አይደለም እና ይሄ በጂኦፖለቲካ ቋንቋ ኢትዮጵያ ኦልሞስት ቼክ እየተባለች ያለበት ቼዝ ተጫውተው ታውቃለህ? ጂኦፖለቲካ እንደ ቼዝ ነው እና እንትኑን ትከበውና ቼዙን በቃ ከዚህም ከዛም እንዳይፈናፈን ታደርገውና ቼክ ታደርገዋለህ። ቼክ ትለዋለህ ማለት ምን ያኔ ጨዋታው አለቀ። ቢኮዝ ከበዋል እኮ መንካት አይጠበቅብህም። እሱ ኢትዮጵያ አሁን ያለችበት ሁኔታ ያ ነው። ድሮ ግብጽ ኢትዮጵያን በፕሮክሲ ነበር፣ በሶስተኛ አካል ነበር ታጠቃ የነበረው። በሁለተኛ ሶስተኛ አካል ተቋሚዎችን በማደራጀት በተወሰነ መልኩ በሱዳን በኩል በመናምን ከኢትዮጵያ መገንጠል የሚፈልጉ ድርጅቶችን በመርዳት ነበር ኢትዮጵያን ለማዳከም ስትሰራ የነበረው። አሁን በቀጥታ ራሷ መጣለች ድንበራችን ላይ በራችን ላይ ማለት በማካከላችን ወደ ስንት ነው 700 ነው 1000 ኪሎ ሜትር የነበረ ድንበር አሁን ኦልሞስት በራችን ላይ መጣለች። ምስራቅ ኢትዮጵያ ውስጥ ያለውን እዚህ የኦጋዴን የኦኔልፍ እንቅስቃሴ በእርግጠኝነት አሁን ችግር ሲፈጠር እናያለን። አንዳንድ ነገሮች እየመጡ ነው። አንድ ጓደኛዬ እንትን ብሎልኝ ልኮልኝ ነበር። እንደዚህ አይነት ስሜቶች እንዲወጡ እያደረገ ያለበት ሁኔታ ነው ያለው። ግብጽ ገባ። ከዚህ ቀደም በነበረው የኢትዮጵያና የግብጽ የጂኦፖለቲካ ግብግብ ጂኦፖለቲካ መልካ ፖለቲካ ግብግብ ኢትዮጵያን ከቀይ ባህር ተጋሪነት ገፍቶ አውጥቶ ያው ላንድ ሎክድ ባህር አልባ ሀገር እንድትሆን ያደረገው እንትን ነው፣ ጨዋታ ነው፣ ግብግብ ነው። ዋጋ አስከፍሎናል። አሁን ደግሞ የቀረው አባይን መቆጣጠር ነው። አባይን ደግሞ መቆጣጠር የሚቻለው ኢትዮጵያን ማዳከም ወይም ደግሞ እንደ ሀገር ማጥፋት ይቻል ነው። በነገራችን ላይ የነ ግብጽ ስትራቴጂ ያ ነው። መጀመሪያ ከቀይ ባህር መግፋት እንትን ማድረግ፣ ቀጥሎ አባይን ለመቆጣጠር ብቸኛው መንገድ አሁን አይተውታል። ኢትዮጵያን እንደ ሀገር የተዳከመች ከሆነች አባይ ላይ ምንም አይነት ፕሮጀክት መስራት አትችልም። አባይን ላይ ምንም ማለት አትችልም፣ የላትም። ስለዚህ እንደፈለግ እናደርጋለን። የሚገርም ከዚህ ቀደም የነበሩትና መንግስቱም እና መለስም በሚገርም ጥበብ ማለት ነው ባላንሱን የዚህ የጂኦፖለቲካል ጨዋታውን አውቀውበት ግብጽን ከሩቁ ነበር እንትን ሲያደርጉ የነበረው። እንዲህ ቼክ ማድረግ ቀርቶ ገና ከሩቁ ቼዙን በደንብ መጫወት ችለው ግብጽን ከሩቁ ነበር ሲያጫውቷት የነበር። መንግስቱም የምታየው ነገር ነው። በሱዳን ጉዳይ ላይ በደቡብ ሱዳን የነጻነት ትግል ላይ ቀጥታ እንትን በማድረግ በሱዳን በኩል የሚመጣውን ቻሌንጅ ፈተና እንትን ሲያደርግ ነው የነበረው የመንግስቱ አስተዳደር ማለት። አባይ ላይም ደግሞ የተለያዩ ፕሮጀክቶችን አነስተኛም ቢሆኑ የጣና በለስ ፕሮጀክት፣ የፓዊ ፕሮጀክት ምናምን ነገሮች በመስራት ይሄ አሁን ኃይለማርያም ደሳለኝ የተማረበት የአርባ ምንጭ ውሃ ኢንስቲትዩት እኮ የተቋቋመው አባይ ላይ ኢትዮጵያ በውሃ እንዴት መጠቀም ትችላለች የሚል ሐሳብ እንትን አንግቦ ነው እንትን ያለው። መለስ ዜናዊም ቢሆን ብዙ ነገሮች ልንወቅሰው እንችላለን። በዚህ ላይ በተለይ ደግሞ ይሄ ከ2012 የግብጽ አብዮት በኋላ ጊዜውን ጠብቆ ማለት ነው የግብጽ ውስጥ ያለውን የፖለቲካል ተርሞይል መናጋት ጠብቆ
ግድቡን መሬት ላይ ቁጭ አደረገው እና ጌሙን ቀየረው። ከዚህ በኋላ ግብጽ በአባይ ላይ የነበራትን የጂኦፖለቲካል የበላይነት ገለበጠው፣ አፕሳይድ ዳውን አደረገው። ቢኮዝ ግድቡ አንዴ ኦልሬዲ መሬት ላይ ተሰርቷል። ከዚህ በኋላ ግብጾች ምንም ሊያደርጉ አልችሉም። በአየር እንመተዋለን ቢሉ በነገራችን ላይ እነሱ ናቸው የሚጎዱት። ደግሞ አይችሉም። ሁለተኛ ሶስተኛ ሀገር ተሻግረው ኢትዮጵያ ጋር ጦርነት ገጥመው ምናምን ነገር ሎጂስቲካሊም ዲፕሎማቲካሊም የማይቻል ነገር ነው። ኤኒዌይስ አሁን የደረስንበት ደረጃ ምንድነው ካልን ያው አሁን የምናየው ወርደን ግብጽ በሁለተኛ በሶስተኛ ፕሮክሲ ተቀጽላ ኃይሎች ኢትዮጵያን ማዳከም እንትኑ አልበቃት ብሎ በራችን ድረስ መጣለች። ለዚህ ደግሞ እንትኑ በሩን መሰስ አድርጎ የከፈተው አብይ አህመድ እንትን ምንድነው ያው ሁሉ ሰው የሚያውቀው ነገር ነው። ባልተጠና መንገድ ነገሮችን ከግራም ከቀኝም ባላገናዘበ መንገድ የዚህ የሶማሊላንድ የፖርት ስምምነት የወደብ ስምምነት ጥሩ እኮ ይሄ ሁላ መስዋዕትነት ተከፍሎም እኮ ወደቡን የተባለው ነገር እኮ ብናገኝ ጥሩ ነበር እኮ። እሱም አልተገኘም። በነገራችን ላይ ከወር በኋላ ተግባራዊ ይሆናል የተባለው የኢትዮጵያና የሶማሊላንድ የወደብ ስምምነት አይተዋል የተከፈለበትን ዋጋ እኮ። ችግር የለም። አንዳንዴ ዋጋ እኮ ከፍለህ ዋጋውን የሚመጥን እንትን ማግኘት አለብህ፣ ጥቅም ማግኘት አለብህ። ስምምነቱ ተፈርሞ እስካሁን ነቅነቅ ያለ ነገር የለም። የታየ ያለው ነገር ምንድነው? ኢትዮጵያ ከግራ ከቀኝም መዋከብ ነው። ሶማሌ በአቅሟ የሶማሌ በአቅሟ ማለት የሶማሌ መንግስት አሁን ትልቅ አድቫንቴጅ አብይ አህመድ የፈጠረላቸው ሎተሪ ነው የወጣላቸው። በነገራችን ላይ አብይ አህመድ ይሄንን ስምምነት እንትን በማድረጉ የሶማሌ ሼክ መሐመድ ነው የሚባለው መንግስት ሎተሪ ነው ያገኙት። በቃ አሁን እኮ የሶማሌ መንግስት በጣም ደካማ ነው ነው በቃ በየቀኑ የሚያወሩት ኢትዮጵያ ሉዓላዊነታችን ወረደች ነው፣ ኢትዮጵያ እንትን አደረገች ነው። አሁን ነው መንግስት መሽተት የጀመሩት። እድሜ ላቢ አሁን መንግስት መሽተት የጀመሩት ማለት ነው። እነሱም እንትን ሆነው ኢትዮጵያን ኢንፍሉዌንስ ማድረግ ደረጃ ደርሰው ማለት ነው። በነገራችን ላይ በዲፕሎማቲክ እንትን ኢትዮጵያ ኦን ዘ ዲፌንሲቭ ሳይድ ነው ያለችው። ሶማሌ እያጠቃች ምንም የሚደበቅ ነገር አይደለም። ዲፕሎማሲያችን ደካማ ነው፣ አመራራችን ደካማ ነው፣ ራዕይ የለውም፣ ቪዥን የለውም ምናምን ነገር እና ይሄው አሁን አብይ አህመድ የፈጸመው ስህተት መስፍኔ ምናልባት ለዚህ በደንብ ማሳያ የሚሆን ሰሞኑን የሶማሊያ ጠቅላይ ሚኒስትር አብዲ ባሬ የተናገሩትን ነው። አብዲ ባሬ ምንድን ያሉት? ኢትዮጵያ በዚህ በሶማሌላንድ ስምምነት በፈረመችው ሰነድ ዙሪያ የአቋሟ እየዋዠቀ ነው ወይ አትተው ነገር ወይ ደግሞ አትቀጥለው ነገር የት ነው ያለው አቋሟ? ለሽምግልና ግን ወዳጆቻችንን ደጅ እየጠናች ነው። ኬንያም ሳውዲ አረቢያንም ኳታርንም በመጨረሻም የቱርክ ወንድሞቻችን ጋር ሄደች። እንዲህ መባል ራሱ ለኢትዮጵያ ትልቅ ውርደት ነው። አብይ አህመድ ወይ በፊት ለፊት ችግሩን የተፈጠረውን ችግር ነግሮ ቁርጥ ያለ አቋም አልያዘ ወይ አልተው ሰነዱን አሁንም ከሰነዱ ጋር እንዳለ የሚገልጹ ምልክቶችን ያሳያል። በዚህ በኩል ደግሞ ሽምግልና ይልካል ከሶማሊያ ጋር። የሶማሊያን ሉዓላዊነት መዳፈር ነው ብለዋል። ዓለምም ከሶማሊያ ጎን ቆሟል በዚህ ጉዳይ ላይ። አብይ ለምንድን ነው ይሄን ነገር ቶሎ ብሎ እንዲረግብ ያላደረገው? አንድ እንደምታስታውሰው ነው ህዝብን አስጨፍሮበታል። በተወሰነ ደረጃ 1-2-3 ከተሞችን ቢሆን ሰልፍ እንዲወጡ አስደርጓል። ባዶ ተስፋ ሰጥቷል። ሰሞኑን ይሄንን በተመለከተ አንዳንድ ፋይሎችን ወደ ኋላ ሳገላብጥ ይሄ ሰው ይለካ ያልተናገረው ነገር የለም። ለነዳጅም ጠብቁ ብሎ ለካ ነዳጁንም አላገኘነውም። ወደ ኤርትራም ሄዶ ወደ ምጽዋ ወደባችን መርከባችን አርፏል ጠብቁን የሚልም ሌላ ባዶ ተስፋ ሰጥቷል። በየቀኑ ተስፋ ነው የሚያመጣው ሰውዬና እሱን ስመለከት ነበር። አሁንም በዚህ በሶማሌላንድ ጉዳይ ላይ ወደብ አገኘን፣ የባህር በር ኢትዮጵያ አገኘች፣ እግዚአብሔር ይመስገን፣ ከዚህ በላይ ምን ማለት ይቻላል ሁሉ ብሎ ያለ ሰው ነው። ስለዚህ ማጣፊያው አጥሮታል። የሱ ማጣፊያው ማጠር ደግሞ እቺን ሀገር አደጋ ውስጥ ከቶታል። እንዳልኩ ሰሞኑንም ለኛ በትክክል የደረሰንን መረጃ ለህዝብ አቅርበናል። ብሔራዊ መረጃና ደህንነት አገልግሎት ለቦኮ ሃራም ለአልሸባብ ለነዚህ አባላት የኢትዮጵያዊ ፓስፖርት እየሰጠ በኢትዮጵያዊ ፓስፖርት ነው እየዞሩ ለተልኮ እየተዞሩ ያሉት እነዚህ ሰዎች። ነገ ከነገ ወዲያ የሆነ ቦታ አደጋ ቢደርስ ዜግነታቸው ሲታይ የኢትዮጵያ ፓስፖርትን የያዙት። ይህን የሚያደርጉት ብሔራዊ መረጃ ደህንነት ውስጥ ገብተው ነው።
ብሔራዊ መረጃና ደህንነት አገልግሎት እርስ በርስ በሚፋተጉ የአብይ የተለያዩ ኃይሎች ፍጥጫ የሚታይበት መስሪያ ቤት ሆኗል። ስለዚህ አደጋ ውስጥ ነው ያለነው። ግብጽም ሌሎችም ታሪካዊ ጠላት የሚባሉት መሰስ ብለው ገብተዋል። የኢትዮጵያን ጓዳ ጉድጓዳ መፈተሽ የሚችሉበትን አቅም ፈጥረዋል አልሸባብ አቅሙ። ስለዚህ መስፍን ትልቅ አደጋ ላይ ነው ያለነው። ግብጽ ከዚህም በላይ ነገ ከነገ ወዲያ ለኢትዮጵያ አደጋ የሚሆኑ ነገሮችን ማድረጉ አይቀርም። ኢትዮጵያ ውስጥ አማጺ እየመለመለችም ነው የሚል መረጃ ወጥቷል። አማጺ እየመለመለች ነው። በሶማሌ ክልል ወደ 600 የሚጠጉ የሶማሌ ክልል ፖሊሶች ባለፉት 4 ወራት የሉም፣ የት እንደገቡ አይታወቅም። ድንበር ተሻግረው ወጥተዋል ነው የሚባለው። ግብጽ እየሰበሰበች እዛ አካባቢ ያደራጀች ነው የሚልም በሶማሌላንድ ጋዜጦች የሚወጣ ነው ወሬ ሰምተናል። ይህን እነዚህን ነገሮች አብይ አህመድ እንዴት እያየ ነው? ግድለም ለሱ ስልጣን ሲባል ኢትዮጵያ ይህን ያህል ዋጋ መክፈል አለባት ወይ የሚለውም ጥያቄ ይነሳል። እንደው ምንድነው ማጠቃለያ ሐሳብ ስጥና ዝግጅታችን እናብቃ። ነው ዋናው ነገር ሰውየው በቼ ነው ማለት ነካ የሚያደርገው እንትን ነው ሌታሎን ሀገርን የሚያክል ቀርቶ ኢቭን በገዛ በምታስተዳድረው ቤት ውስጥም ብዙ ነገሮች ታስባለህ፣ ስለ ጎረቤቶች ታስባለህ። እንዲህ ስናወርደው ማለት ነው እንደው ሰው እንዲረዳው በቀላሉ ስናደርገው ማለት አገሩን ተው፣ ስለ ሀገር ቀርቶ ቤትህን የገዛ ቤትህን ስታስተዳድር ስለ ጎረቤቶች እኮ ትጨነቃለህ አይደለ እንዴ? እንዴት ነው ከጎረቤቶች ጋር የምትኖረው? እንዴት ነው ምናምን እንትን የምትለው? ብዙ ነገሮች እኮ አሉ እኮ እና እንትን ማድረግ ብዙ በተለይ አብረህ እንትን ስታደርግ ጥበብ የሚጠይቅ ነገር ነው ያለው። አብይ አህመድ አንዱም እንትን የለውም። በነገራችን ላይ የሚያሳዝነው ነገር እኔ አሁን አንዳንድ ሰዎች አብይ አህመድን እንትን ሲሉ እንትላለሁ። እኔ የምልህ እንዴት ሆኖ እዛ ውስጥ እዛ ህወሓት የሚመራው የኢህአዴግ መንግስት ውስጥ እንዴት አድርጎ በምን አድርጎ እንደመጣ ራሱን ያላቀ። እኔ አንዱ ህወሓት መጠየቅ ካለበት ነገሮች አንዱ እንዲህ አይነት ሞንስተር እንዲህ አይነት ጭራቅ ለዚህ እንትን ማብቃቱ ነው። ባይዞይ